ጥያቄ ማለት የጌታችን ኢየሱስ ክርስቶስ እናት ድንግል ማርያም አይደለች እንዴ? ማለት የጴንጤ የኢየሱስ እናት የተለየ ነው ወይስ ምንድነው? አልገባኝም። እዚህ ላይ ብታብራሩልኝ ማለት ነው። ከየት ቤተ እምነት ነው መግቢያ? እኔ አሁን ያለሁት ያው በስም ጴንጤ ነኝ፣ ግን ያው ምንም ማውቀው ነገር የለም። ያው ጌታ በሚያውቀው ግን ያው መካከል ላይ ነው ያለሁት። እሺ መካከል ስትይ የት አካባቢ? አዎ ያው ብዙ ጥያቄ ይፈጥርብኛል። ወደ ጴንጤ ጋም ስመጣ ብዙ ጥያቄ ይፈጥርብኛል። ወደዛም ሲሄድ ብዙ ጥያቄ አለ እና መካከል ላይ ነኝ። ግን ስለ ማርያም ስታወሩ ደግሞ እሺ ምን ጥያቄ ፈጠረብሽ? እስቲ ጌታ ጋር ስትሆኚ ጌታ ጋር ስሆን ብዙ በየራሳቸው እየሄዱ ቸርች ሲከፍቱ ያለው ብዙ በቃ አለ አይደለ? ምንም ስርዓት የሚባል ነገር አላየሁም። ዝም ብለው በሐሰት የሆነ ውሸት የሆነ የ666 አንዳንድ ነገሮችን ብዙ እኔም በአገልጋዮች እስከ ጥግም ድረስ ስላየሁ በዛ እንትን አለው። ወደ ኦርቶዶክስ ለመመለስ ደግሞ በጣም ቅርብ ነኝ። ግን እዛ ጋር ደግሞ ስዕል አድኖ ዘጸአት ላይ ምዕራፍ 20 ምናምን ላይ ሲናገር ለተቀረጸ ስዕል አትስገድ ይላል። እንደገና ደግሞ ታቦት ለሙሴ ኢየሱስ ክርስቶስ አንድ ጽላት ነው የሰጠው። 44 ነው የሚያመልኩትና ሰው ሰራሽ ስዕል አድኖ ለምን ይሳላል ብዬ ስጠይቅ አንቺ ተጠራጣኝ ነሽ አይገባሽምና ነው እንጂ እውነት ነው፣ ትክክል ነው። ሉቃስ ስለዋታል፣ በሉቃስ መሰረት ነው እየሳሉ ያሉት አሉኝ። እሺ አንድ ደካማ አሕዛብ ሰው እኮ እግዚአብሔር እውቀት ካለው ስዕል አድኖ ስሎ እሱን ገዝቼ ቤቴ እንዴት ነው የምሰግደው ብዬ ጥያቄ ብጠይቅ አልተመለሰልኝም። እና ቤቶች ጋርም ደግሞ የጥያቄ አለኝ ብዙ በቃ ማለት ጌታን ይላሉ፣ ግን ያው እንጃ ብዙም አልተዋጠልኝም። በእነሱም ዙሪያ ከቻላቸው አብራሩልኝ። እሺ ጥሩ። እኔ ደስ እያለን ነው የምናገረው፣ ግን ጥያቄ የፈጠረብሽ ሰው ነው። አሁን ከነገርሽኝ የሰዎች አካሄድ ነው ጥያቄ የፈጠረብሽ እና ለምን ጤነኛ የሆኑ ቸርቾች ጆይን እንዳላደረግሽ አላውቅም። በጣም ጤነኛ የሆኑ ቸርቾች አሉ፣ እውነት ማለት ነው። አሁን የምትያቸው ነገሮች የሌለባቸው በጣም በምድራችን ላይ ከጥንት ጀምሮ ወንጌልን በጽድቅ በቅድስና እግዚአብሔርን በመፍራት ሲያገለግሉ ምዕመኖቻቸውንም ደግሞ በእውነት ሲያስታጥቁ የነበሩ ቸርቾች አሉ በደንብ ማለት ነው። አሁን የምትያቸውን ነገሮች የማታይባቸው ማለት ነው። ኦኬ። እና እዛ ለምን ጆይን አላደረግሽም? ለምን አሁን ያልሻቸው ነገሮች ላይ ያለባቸው ቸርቾች ላይ ለምን እንደሄድሽ አላውቅም። ምክንያቱም ብዙ ቸርቾች አሉ፣ በጣም ብዙ ቸርቾች አሉ። መካነ ኢየሱስን አሁን በምትይው ነገር አታሚያትም፣ ሙሉ ወንጌልን፣ ቃለ ሕይወትን፣ ወንጌል ብርሃን፣ ሌሎችም አሉ በጣም በምድራችን ላይ ጤነኛ የሆኑ ማለት ነው። በጣም ጤነኛ የሆኑ አሁን የምታያቸውን የሰው አካሄዶች ብዙ የማታይባቸው ለምድራችን ወንጌል መሰበክና ይሄ ሁሉ ትውልድ መዳን እግዚአብሔር ምክንያት ያደረጋቸው እግዚአብሔርን በጽድቅና በቅድስና ያገለገሉ አሁንም ወንጌል እየሰሩ ያሉ ቤተክርስቲያኖች አሉ። ኦኬ። ለምን እነሱ ጋር አልሄድሽም? ለምን አልሄድሽም? ጥያቄሽ ከሆነ በቃ ይሄ እኮ መጽሐፍ ቅዱስ ውስጥ መሄድ አይጠበቅብንም። በዚህ ቸርች ውስጥ ይመለሳል። በእነኚህ ቸርቾች ውስጥ እንደዚህ አይነት እንቅስቃሴዎች ስለሌሉ ማለት ነው ታገኘዋለሽ እዛው መልሶ። እኔ አሁን ላይ ነው በተለይ በሶሻል ሚዲያ እንደዚህ ብዙ ማየት የቻልኩት እንጂ በፊት በጌታን የተቀበልኩበት በእርግጥ ሐሰተኛ ቸርች ላይ ነው ጌታን የሚያገኙት። የተጠመኩበትም ሐሰተኛ ቸርች ነው። በዛው ተመልሼ እኔ ደህንነትም አልተማርኩም። በእርግጥ
ዝም ብዬ ነው የተጠመኩት። ኦኬ የተጠመኩትም ዝም እንዱ ሳልማር ነውና ብቻ በአጠቃላይ ብዙ ሐሰተኛዎች ብዙ ማለት ነው። ቸርች እንዴት ይከፋፈላል? ብዙ ቸርቾችን ብዙ ሐሰተኛ ነቢያቶችን ብዙ ነገር አይቻለውና በእርግጥ የገባኝ ትንሽዬ እውነት አለ። ያ ነው ወደ ኋላ እንዳልመለስም የሚጎትተኝ እንጂ እኔ ጴንጤዎች ጋር በጣም ግራ የሚያጋባኝ ነገር አለና ግንህም ደግሞ ከኦርቶዶክስም እሺ ስለ ማርያም ንገረኝ መጀመሪያና ስለዛ ኢንሻአላህ እኔ ስለ ኦርቶዶክስ ከማወራልሽ ጥያቄው ነበርሽን ስለ ጌታ ልመልስልሽና አሁን ካወራሽኝ ከነገርሽኝ መካከል አሁንም ሐሰተኞችን ሰዎችን ነው የምታወሪው። ሐሰተኞች ሰዎች፣ ሐሰተኞች አገልጋዮች፣ ሐሰተኞች ነቢያት በትክክል ኤቭሪዌር አሉ። ለምሳሌ ማለት ነው እነ ነብይ ዘካርያስ ጋር ሄጃለሁ፣ እነ መስፍን በሹ፣ እነ ሩጁ ጩፋ ጋር ብዙ ሁሉ እውነት የለም። እነ እስራኤል ዳንሳ ጋር ሁሉ ሄጃለሁ፣ ግን እውነት የለም። እና የት ነው እውነተኛ ቸርች? የት ነው ያለው? መግዴ እኔ አሁን ማለት ብዙ ሐሰተኞች ሰዎች ጋር ልትሄጂ ትችላለሽ። ኦኬ ሐሰተኞች ሰዎች ጋር ነው እየሄድሽ ያለሽው። ሐሰተኛ ሰው ጋር የምትሄጂ ከሆነ ሊያጋጥምሽ ይችላል ብዬ አስባለሁ። ግን ደግሞ በዛ ነው ያክል ደግሞ ጤነኞችም አሉ። ጤነኛ ቤተክርስቲያን እንደሌለ የሚያደርግሽ የአንቺ ቴስት ካልሆነ በስተቀር ጤነኛ የሆኑ አብያተ ክርስቲያናት አሉ በምድራችን ላይ። ምን ማለት ነው? ትምህርታቸው፣ ልምምዳቸው መጽሐፍ ቅዱሳዊ የሆኑ ማለት ነው። ኦኬ ስለ መጽሐፍ ቅዱሳዊ ልምምድና ስለ መጽሐፍ ቅዱሳዊ መሰረታዊ የሆኑ ትምህርቶች ያላቸው ሰዎች ቤተክርስቲያናት አሉ። ኦኬ እነኛ ቤተክርስቲያን ውስጥ ጆይን ማድረግ ትችያለሽ። አሁን ግለሰብ ነው ግን የምትጠሪልኝ እና ግለሰብ ስትጠሪልኝ ስለ ግለሰብ አለ ምን እያወራሁኝ ያለሁት። ኦኬ የጠርሻቸው አገልጋዮች ሊሳሳቱ ይችላሉ። ኦፍ ኮርስ ሰው ሊሳሳት ይችላል። ግን ጤነኛ የሆኑ አብያተ ክርስቲያናት ግን ነበሩልሽ። ምናልባት የአንቺ ቴስት ካልሆነ አላቅም፣ የሄድሽባቸው ቦታዎች እውነት መሄድሽን አላቅም። ግን አሁን የምትጠሪውና የምታወሪው ጉዳይ የግለሰብ ስህተት ነው። ኦኬ እና ጌታን በህይወትሽ ውስጥ ሊያደበዝዘው አይችልም እነኚህ ጉዳዮች። ምክንያቱም ሰው ጌታን አምኖ ከተከተለ እነኛ ሐሰተኛ ትምህርቶች፣ ሐሰተኛ አገልጋዮች የበለጠ ወደ ጌታ ነው እንጂ የሚያስጠጉት። ምክንያቱም እነሱ ላይ እንዳይደገፍ እነሱን ተስፋ እንዳያደርግ ጌታን ብቻ እና ቃሉን ብቻ እያመነ እንዲኖር ያደርጉታል እንጂ ከጌታ ያርቁታል ብዬ አላምንም። ምክንያቱም ጌታ ሊዋሽ ስለማይችል ማለት ነውና ሶኔ አሁን ላንቺ ያለኝ ምክር የመጀመሪያው ሐሳብ መሰረታዊ ክርስትናን ትምህርት ተማሪ መጀመሪያ አሁን እኔ አንቺ መሰረታዊ የሚባለውን የክርስትናን ትምህርት አልተማርኩም ብለሽኛልና መሰረታዊ የክርስትናን ትምህርት ሰው ካልተማረ በጣም ብዙ ነገር በህይወቱ ይጎላል። እውነት ለመናገር ሰው መሰረታዊ የክርስትናን ትምህርት ሳይማር ክርስቲያን ነኝ ብሎ መኖር አይችልም። ከባድ ነው። ምክንያቱም ብዙ መማርና ማወቅ የሚገባሽን የእግዚአብሔርን ሐሳብ በልብሽ ውስጥ ገና አላስቀመጥሽ እና በነቢያት አገልግሎት ባሉ መንፈሳዊ እንቅስቃሴዎች ምናምን ክርስትና አይኖርም። ኦኬ መሰረት የሚሆነው ምንድነው? እሱ ትምህርት ነው። ኦኬ አየሽ፣ ሰው ቤቱን በሁለት ኤሪያ ላይ ነው ሊሰራ የሚችለው፣ ወይ በአለት ላይ ወይ በአሸዋ ላይ። ኦኬ በአለት ላይ ሊሰራ የሚችል ሰው የትኛውም ንፋስ ቢመጣ ሊናወጥና የትኛውም ጎርፍ ቢመጣ ሊያፈርሰው አይችልም። ኦኬ ሰው ግን ህይወቱን በአሸዋ ላይ ከመሰረተው ልክ የሆነ ትንሽ ንፋስ ሲመጣ ሰው ሲያይ አገልጋይ ሲያኮርፈው ወይ አገልጋይ ሲያስተው ምናምን ወዲያው ከጌታ ቤት ልቡ ይወጣል። እንደዚህ አይነት ሰዎች ቤታቸውን በመላ እየሰሩ ናቸው፣ በአሸዋ ላይ የሰሩ ሰዎች ናቸው። መሰረታዊ የሆነውን ሐሳብ ጌታን እውነት ተከትሎና ጌታን አምኖ የመጣ ሰው ቤቱን በአለት ላይ የሚሰራ ሰው እንኳን አይደለም ሰው አይቶ ጌታን ሊክድና ግራ ሊጋባ ቀርቶ ማለት ነው። ኦኬ መከራና ስደት በመጣ ቁጥር ለዚህ ስም ራሳቸውን አሳልፈው የሚሰጡ ሰዎች ናቸው።
ችግር በመጣ ቁጥር ራሳቸውን ስለዚህ ስም አሳልፈው የሚሰጡ ናቸው። ሞትን ይናፍቃሉ፣ ስለዚህ ስም መሰደድን ይናፍቃሉ፣ መገደልን ይናፍቃሉ። ስለዚህ ስም ቤታቸውን በምን ላይ ስለሰሩ? በአለት ላይ ስለሰሩ። የሚናወጥ ህይወት የላቸው። ስለዚህ ሰው በመንፈሳዊ ህይወት ማቹርድ ባላረገ ቁጥር በሚመጡ ትምህርቶች፣ በሚመጡ ትናንሽ እንትኖች ይገፋል እና ይናወጣል፣ ግራ ይጋባል። ለእንደዚህ አይነት ሰዎች ያለን ምክር ምንድነው? እሱ በእግዚአብሔር ቃል ላይ እደጉ፣ በእግዚአብሔር ቃል ላይ ህይወታችሁን አጽኑ ነው የምንለው። እኔ አሁን ለአንቺ ስለ ስዕል ምናምን ከማውራት ይልቅ መጀመሪያ እምነትሽ ምን እንደሆነ ላስተምርሽ ይችላል፣ ፈቃደኛ ከሆንሽ። ኦኬ፣ መሰረታዊ ክርስትና ትምህርት የምናስተምርበት አለ። ምናልባት አትሊስት ሀገር ውስጥ ካሌለሽ እና ቸርች መሄድ ማትቺ ከሆነ ሪል ቸርች መሄድ ማትቺ ከሆነ መሰረታዊ ክርስትና ትምህርት ላስተምርሽ ይችላል። የሚማሩ ልጆች አሉ፣ እዛ ግሩፕ ውስጥ አድርገን መማር ትችያለሽ። ቢያንስ ቤዚክ የሆኑ አሁን ላለሽበት ህይወት እንደ አለት ሊያጸኑሽ የሚችሉት በክርስቶስ ኢየሱስ ላይ ወደ ስር ሊተክሉሽ የሚችሉት ትምህርቶችን መማር ያስፈልግሻል። እና ለአንቺ አሁን የንጽጽር ጉዳይ አይደለም። መጀመሪያ የዳንሽበት እውነት መረጋገጥና ማወቅ ማመን አለብሽ። እሱን ነው ለአንቺ ያለኝ የመጀመሪያው ምክር። ታለ የሚጠቅምሽ እሱን ፈቃደኛ ከሆንሽ ተማሪ ላመቻችልሽ። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። ያው እኔ ንጽጽር ውስጥ የገባሁት ማለት ያው ምን ለቤተሰብ ሁሉም ኦርቶዶክስ ላይ ነው ያለው፣ ግን እኔ ብቻ ነኝ ወደ ጌታ የመጣሁትና በቃ የሆነ ኮርስ ባለ በርግጥ ልክ ነን። መሰረተ ትምህርት ስላልተማርኩ ነው የሆነ ነገር በእንትን ባለ ሰዓት ወደ ኋላ እንትን የሚለኝ ማለት ነው። እና ንጽጽር የገባሁት የጠየቁበት ያው ወደ ኋላ የመመለስ ሐሳብ አለኝ። በጣም ብዙ ነገሮችን ገባኝ። አሁን ስለ ጌታ በጣም ሰው በእውነት በእንባ እግዚአብሔርን ሲያመሰግኑ ሲያለቅሱ በጣም ትላሉ። ግን ያ ፍቅር ምንድነው አልገባኛለሁ። ወይንስ የኔ ነው ወይንስ አለመማሪ ነው ብዬ እና ለዛ ነውና ንጽጽሩን ደግሞ ያው ወደዛው ለመሆን ስለፈለኩ ነው። ስለ ማርያም ትንሽ ማወቅ ፈልጌ ነውና እና አመሰግናለሁ። እግዚአብሔር ይስጥልኝ። እኔ አላቅም ጴንጤ ውስጥ ብዙ ይሄ ነው ብዬ የምናገረው ቃል የለኝም። ብዙ ነገር አይቻለሁ። ብዙ ነገር በርግጥ ጌታን ካገኘው 1 አመቴ ነው። ብዙ ነገር አይቻለሁ እና አሁን ኢትዮጵያ ውስጥ አይደለም ስደት ላይ ነው ያለሁትና ብቻ አላቅምና አመሰግናለሁ። እሺ፣ ተባረኩልኝ። ስልክሽን አስቀምጭልኝ በውስጥ መስመር። እዛ ግሩፕ አለን መጽሐፍ ቅዱስ የምናጠናበት የምንማማርበት፣ እዛ ግሩፕ ውስጥ አዳረግሻል እና ቢያንስ አሁን እንደ አዲስ ወንጌል አንቺ ማወቅ አለብሽ፣ መስማት አለብሽ። 1 አመት ደግሞ ገና ነው፣ በጣም እርሊ ነው። በዛ ላይ በዚህ በ1 አመት ውስጥ ደግሞ ጌታን መሰረታዊ ክርስትና ትምህርት አልተማርሽም እና ስለዚህ ይጠቅምሻል። አሁን እንደዚህ ግራ አትጋቢም፣ በግራ አትጋቢም እና ጌታን ነክሶሻል። የጌታን ፍቅር አይተሽው ሊሆን ይችላል፣ ግን ያወቅሽውና የተረዳሽውን ጌታ እሱን የተከተልሽው ጌታ ማን እንደሆነ መረዳት ከብዙ ንፋሶች በጣም ፕሮቴክት ያደርግሻልና ስልክሽን አስቀምጭልኝ፣ አገኝሻለሁ። ቲንክ ፎሎ ባክ። ስለዚህ ስልክሽን አስቀምጭልኝ፣ ልናወራ እንችላለን። በታለ ጸጋ ይብዛልሽ። እሺ ባይዘው ሌሎቻችሁም ካላችሁ መሰረታዊ ክርስትናን ትምህርት ያልተማራችሁ በመንፈሳዊ ህይወት ማደግ ማወቅ ምናምን የምትፈልጉ ሰዎች ካላችሁ ያ በውስጥ መስመር ልታገኙ ትችላላችሁ። ስልካችሁን አስቀምጡልን። እሺ ሩቲ፣ አሁን እኔ ትዝ አይለኝም እና እናንተ ራሳችሁ ስልካችሁን ብታስቀምጡልኝ በውስጥ መስመር በጣም ትጠቀማላችሁ፣ እውነት ማለት ነው። እና ብዙ ሀሳቦችን አንስተን ስለምናወራ ስለምንነጋገር ያ ግራ የተጋባችሁ ሰዎች መሰረታዊ ክርስቲያን ትምህርት ያልተማራችሁ ደግሞ ረጅም ጊዜ ተምራችሁ ራሱ አሁን ሪፍሬሽ ማድረግ የምትፈልጉ ሰዎች
ህይወታችን ባይዘው እንደዚህ አይደለ? መንፈሳዊ ህይወትና መንፈሳችንና ስጋ ማንነት አለ ዲና አይደረግ እና የተመገበው ነው የሚያሸንፈው። ኦኬ መንፈሳዊ ህይወታችሁን ካልመገባችሁት፣ በእግዚአብሔር ቃል እንዲያድግ ካላደረጋችሁት፣ በጸሎት እንዲበረታ ካላደረጋችሁት የሚያሸንፍ የሆነ ማንነት አለ። በቃ ያሸንፋል። የበላው ነው የሚያሸንፈው። መንፈሳዊ ህይወታችን ጌታን በመምሰል ህይወት ውስጥ የሚጠቅመን ነገር የእግዚአብሔርን ቃል ስናቅ፣ ስንማር፣ ስንጸልይ፣ ከቅዱሳን ጋር ህብረት ስናደርግ ነው፣ ጸጋን ስንካፈል። ይሄንን ነገር ካላደረግን ግን ደግሞ በዚህ በኩል የሚያሸንፈን ነገር አለ። ዓለም ታሸንፈናለች አይደል? እንገዛ፣ ለዛ እንሰጣለን አሳልፈን። በቃ ሁለቱ እርስ በራስ ነው የሚኖሩት እና መካከል መኖር አይቻልም ብራዘርስ። ወይ ለዓለም ወይ ለጌታ ነው መኖር የሚችለው እና ለጌታ ስንኖር ግን የሚጠቅመን በመንፈሳዊ ህይወት በደንብ ቃሉን በመማር በቅዱሳን ጋር ህብረት በማድረግ በመጸለይ ነው ልናድግ የምንችለውና መረሳት የለበትም። እነዚህ አይነት ሰዎች ካላችሁ ፕሊስ በውስጥ መስመር አግኙን፣ ወይ ደግሞ ቸርች የምትችሉ ሰዎች ካላችሁ ቸርች ሂዱ። የእውነት ማለት ነው ቸርች ሂዱ፣ ተማሩ፣ መሰረታዊ ክርስትናን ትምህርት ከቅዱሳን ጋር ህብረት አድርጉ፣ ደግሞም ጸልዩ። እሺ ጌታ ኢየሱስ ይባረክ። ወደ ሐሳባችን እንመለስ። ነገረ ማርያምን እያነሳን ነበረ፣ ጌታ እናትን በተመለከተ። ሜላ የምትጨምረው ሐሳብ ካለ መቀጠል ትችላለህ። ካለዛ ቤትሻ እንቀበላት። ቀጥል። ለኔ ምንም ሰላም ቤትሻ፣ እንዴት ነሽ? መስከን ሰላም ነው። እንዴት ናችሁ? ሰላም ለምንፈጭው እግዚአብሔር ይመስገን። አርስቱ ምን ነበረ? የጌታ እናት ማርያም በኦርቶዶክስ ነው የሚለው እሱ ላይ ነው። እኔ ለውጥ አለው ብዬ አልልም። ሁሌም ለኛ ማርያም ናት፣ እምዬ ናት በእኛ ሜላሲ ተቀበላት። እምዬ ናት ያለሽ? አዎ እናት ከራሳችን ከነፍሳችን የምንወዳት እኛ ኦርቶዶክሶች በማንደራደርባት ማርያም ናት። ጌታችን መድኃኒታችን ኢየሱስ ክርስቶስን ነው የወለደችልን ማለት ነው። እሺ ሰላም ቤቴ። እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን አለን። እንግዲህ የኦርቶዶክሷ ማርያም ስንል ለምሳሌ የእግዚአብሔር ዓለሙ ማርያም ነች። ምን አልከኝ? ምን ማለት ነው? አልገባኝም። ዓለሙ ልክ እኛ የምንኖርበት ዓለም አለ አይደል? የእግዚአብሔር ዓለሙ ማርያም ነች። ማርያም አንድ አይደለች እንዴ? ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት አንድ አይደለች እንዴ? ማርያም ያለችው አንድ ቆይ፣ እሺ አንድ በጥያቄ ላይ ጥያቄ ላንሳልክና የእናንተ ማርያም ትለያለች፣ የኛ ማርያም ትለያለች ማለት ነው? አዎ ትለያለች። የኛ መጽሐፍ ቅዱስ ላይ የተጻፈላት የኢየሱስ እናት ነች የኛ ማርያም። የኛም የኢየሱስ እናት ናት እኮ የክርስቶስ እናት ናት። እሱ ብቻ ሳይሆን እናንተ የእግዚአብሔር ዓለሙ ነች ብላችሁ ታምናላችሁ። እኛ እንደዛ እናምናለን። ለምሳሌ አንድ የሆነ ትምህርት ላሰማሽ ግልጽ እንዲሆንልሽ። እሺ አንዴ ቆይ። ፍጥረታት ከመኖራቸው በፊት ግን አንድ ደግሞ ከሁሉም ዓለም በፊት የነበረች ዓለም ነበረች። ይሄ ሁሉ ከመፈጠሩ በፊት ይሄ በሙሉ ከመገኘቱ በፊት እግዚአብሔር የራሱ ዓለም ነበር። ያ ዓለሙ በህሊናው ታስባ ትኖር የነበረችው እመቤታችን ነው። እዛ ነው የእመቤታችን ተአምረ ማርያም መቅድም ላይ ሁሌም የምንሰማውን የዘውትር ምንባብ ላይ እመቤታችን ድንግል ማርያም ዓለማት ሳይፈጠሩ ሳይዘጋጁ በፊት በማን ህሊና ታስባ ትኖር ነበር? ለእግዚአብሔር ህሊና እመቤታችን መታሰቧ እንደ እናቱ ብቻ እንዳይመስላችሁ ዓለሙም ጭምር ናት እመቤታችን። ለዚህ ነው እንግዲህ መግቢያ ላይ እንደተናገርኩት ሰምተሽ ከሆነ ዓለም ሳይፈጠር በፊት የእግዚአብሔር ዓለሙ ማርያም ነች። ዓለም ሳይፈጠር እግዚአብሔር ዓለሙ ማርያም ነች።
ያው አሁን እኮ ተናገር አልሰማሽም? ምንም አልሰማሽም? አይ ሰምቼዋለሁ፣ ግን ግራ ነው የሚያጋባው አይደል? አንዴ ቆይ እህት ያለሽ ልጠይቃት። አንድ ምን ማለት ነው እናቴ? አለምን ቆይ አንዴ። አዎ ካልተጠያየቃችሁ አትችሉትም። ግራ ነው የሚያጋባው። ልክ ነሽ። እኛም እንደዚህ ነው ግራ ያጋባችሁ። ይቅርታ ወንድሜ። ሰላም እህቴ ናታን። ሰላም ቤተሰቦች። ሰላም እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? እንዲያለ ሰላምታ ይቅደም። መጀመሪያ ዓለሙ የነበረ ወንድማችን ዲያቆን ሲያስተምር የነበረው አስተምሮት መጀመሪያ የነበረው ነገር ላይ ድንግል ማርያም መጀመሪያ መጨረሻ የለም ኢየሱስ ክርስቶስ አቅፋ ተሸክማ ተወልዳ ህይወትን የእሷ ውስጥ በእሷ ማዕፀን ውስጥ ያደረው አባታችን ኢየሱስ ክርስቶስ እሱ አድሮ ዓለምን ነው የሚገዛው አይደለ? እሱ ደግሞ በተናገረበት አንቺን የካደ እንደተካደ ይቆጠራል፣ አንቺን እንዳመነ እኔ እንዳመነ ይቆጠራል እንደሚለው እንዳትረሱት ሁሉ ጊዜ ማለት ነው። እያንዳንዱ የተወሰነ ጊዜ ልትሄዱ ትችላላችሁ። ማርያም ለኛ ማለት ነው። እናንተ የምንለው አይደለም። ገባችሁ አይደለም? በደም አንድ ነን ሁላችንም። ገባችሁ አይደለም? አሁን የአስተምሮት ልዩነት ሊኖር ይችላል። የእያንዳንዱ መጽሐፍ ቅዱስ ግን ለእያንዳንዱ አንድ ነው። በአዲስ ኪዳን በብሉይ ኪዳን የነበረው ጊዜ የነበረው ተሻሽሎ እየቀረበ የነበረ ተቀብለን የሚፈልገው 66 ነው አይደለ? 66ቱን 80 ያህዱን እኛ ከመጀመሪያ 80 ያህዱን ነው። እናንተም መቼስ ትውልዳችሁ አመጣጣችሁ ስለ መጽሐፍ ቅዱስ አይደለም፣ ይቅርታ። አሁን ስለ መጽሐፍ ቅዱስ ቁጥር ሳይሆን የጠየቅነው ማርያም የእግዚአብሔር ዓለሙ ነች እኮ ዓለም ናት እኮ ለእያንዳንዳችን ዓለም ናት። ትክክል ነው። ለጌታ ለኢየሱስ ክርስቶስ ለልጁ ለወለደችለት ዓለም ሳይፈጠር በፊት ማርያም የእግዚአብሔር ዓለሙ ነች። ዓለሙ ነች። አዎ ትክክል ናት። በዚህ የትኛው እንፋለጠዋለን? ዓለም ሳይፈጠር በፊት ዓለም ሲፈጠር እኔ አልተወለድኩም ወንድሜ። እኔ ዓለም ተፈጠረ ያልተፈጠርኩኝ መጀመሪያ በዚህ ምድር ላይ እኮ አይደለም። ስለ ማርያም ስለ ማርያም እኮ እኛ ማርያም አሁን ለምሳሌ ወንድማችን ይቅርታ ማርያም ለእናንተ ላትቀበሉት ትችላላችሁ። እኛ የምንቀበሉን ደግሞ መቶ ካለባችሁ ትተዋላችሁ። ማንንም እንደዚህ ያላችሁ ገባ አይደለ? ሳይፈጠር በፊት እሱን አስረጅን ከመጽሐፍ ቅዱስ አድርገሽ ዓለም ሳይፈጠር በፊት ማርያም የእግዚአብሔር ዓለሙ ነች የሚለውን ከመጽሐፍ ቅዱስ አስረጅን። ይቅርታ አይደለችም። የዓለም እግዚአብሔር ነው። ዓለም ምድርና ሰማይን የፈጠረው እግዚአብሔር ነው። ማርያም የመጣችው ከአዳምና ከሔዋን በኋላ ነው። አሁን እየመጣችልኝ ነው። ሰባኪው ተናገሩና ተቀበዩ። የእግዚአብሔር ዓለም አይደለች። ዲያቆኑ ግን እንደዛ ነው ያለው። አይ የእግዚአብሔር ዓለም አይደለች ማርያም። እሺ አዳምና ሔዋን ከመጡ በኋላ ነው ማርያም የመጣችው አልሽኝ አይደል? እሺ እንደዚህ ብለሽስ ማርያም የአዳምና የሔዋን አያታቸው ነች ብለሽስ ከየት መጥቶ? ከእናንተ ትምህርት ከኦርቶዶክስ ትምህርት የአዳምና ሔዋን አያታቸው ነች ማርያም። እንደዛ የሚል ኦርቶዶክስ ላይ የለም። እርግጠኛ ነሽ? አሳየ። ያው ምን ችግር አለው? እናሳይሻለን። ዲያቆን ሄኖክን ታውቂዋለሽ መቼም? አውቀዋለሁ። እኔ ይቅርታ አድርግልኝና ዲያቆን ሄኖክ አስተማራችሁ ወንድማችን ዲያቆን ሄኖክ አወራና ሌላውን ኦርቶዶክስ ወከለ ማለት ነው። እኔ የምቃወመው አለ የምደገፈው ነገር አለ ከሱ ላይ። ግን ማርያም የጌታችን መድኃኒታችን ኢየሱስ ክርስቶስ እናት ናት። ከአዳምና ከሔዋን በኋላ ነው ማርያም የተፈጠረችው። እሱን አምጣልኝ ሜት ላድርግ። አያታቸው ነች በሚለው ተስማሚ ማለት ነው? በፍጹም እሺ። በምንም አግባብ አያታቸው ልትሆን አትችልም? በፍጹም እሺ አትችልም። በምንም አግባብ አያታቸው መሆን አትችልም በፍጹም ብላለች። እሺ እንዳትረሹ የነሳ እሺ። እስቲ በትልቁ አንተ የማትረባ ሰው ሁሉ ጊዜ ስለ ኦርቶዶክስ ስለ ማርያም ስለ ምናምን ከምትሰብክ ስለ ራስ ሃይማኖት ለምን አትሰብከም? አንተ ከሃዲ የማትረባ ማለት ነው። ሁሉ ጊዜ እየነገርኩ ነው። ስለ ኦርቶዶክስ ምን አባ ካገባ
እኛ በፈለግነው ማመን እንችላለን። አንተ ምን አባክ አግብቶ ነው ሁል ጊዜ ከኦርቶዶክስ ላይ ጭንቅላትን የማትለቀው? እሺ ያስወጣችሁት። አንተስ ምን አግብቶ ነው የገባው እኛ ቤት እንዴ? ጥያቄው ቆላ አንተም ይሰራል። እሺ ለማንኛውም ተባረክ። ይሄን መጽሐፍ ታውቂዋለሽ? የብርሃን እናት ቤት እየሰማሁ ነው። እሺ እሺ። የብርሃን እናት ይላል። እሺ ዲያቆን ሄኖክ ኃይሌ የጻፈው መጽሐፍ ነው። ዲያቆን ሄኖክ ኃይሌ ነው። ሄኖክ ትንሹ አስተማሪያችን ትንሹ ወጣት ነው ለማለት ፈልጌ ነው። ምንም ቢሆን ዲያቆን እኮ ነው እንዴ እኮ። አይ ወጣት ነው ለማለት ፈልጌ ነው። ትንሹ ስልክ ወጣት ለማለት ፈልጌ ነው። በመጥፎ ነገር አይደለም። አዎ የጃንደረባው ትውልድ የሚለው ማለት ነው። እኔ በዚህ ዓለም ይቅርታ ሶሪ ሌላ እንትን አምጣልኝ። በቃ ይሄን እኮ ነው የምንለው እኛ በፍጹም ኦርቶዶክስ ቤተክርስቲያን የሚሰብኳት ማርያምና የጌታ እናት ማርያም ይለያያሉ የምንለው ለዚህ ነው። አንቺ ራሱ አልቀበልም አልሽ። እንግዲህ ሁለት አስተምሮ አልቀበልም አልሽ። ማርያም የጌታችን ከመድኃኒታችን የእግዚአብሔር ዓለም ናት አለችም። ማርያም የመጣችው ከአዳምና ከሔዋን በኋላ ነው የመጣችው። እኔ በዚህ አምናለሁ። ሁለተኛ ነገር ደግሞ ይሄ ሰው የጻፈው መጽሐፍ ቅዱስ እንዴት ሄኖክ መጽሐፍ ቅዱስ ጻፈ? የሰውን የጻፈው መጽሐፍ ቅዱስ ማምጣት ያለብህ የምታሳየኝ እኔ ሰው ያጻፈው አለ እንዴ? ሁሉም እኮ ሰው ነው የሚጽፈው። ነው ከትክክለኛ መጽሐፍ ቅዱስ ላይ አውጥተህ አሳየኝ። መጽሐፍ ቅዱስ ላይ ማይል መጽሐፍ ቅዱስ ላይ ስለማይል እኮ ነው እየተቃወምን ያለ ነው። ይሄን ትምህርታችሁ አይደለም። አይ እኛ አንድ ጥያቄ አለኝ እኔ ለእናንተ አንድ ጥያቄ አለኝ። ያው በትህትና ምን ጠይቀው ለምንድን ነው ሁል ጊዜ ኦርቶዶክስ ላይ ሁል ጊዜ ኤረር ትፈልጋላችሁ፣ እንከን ትፈልጋላችሁ? የእናንተ ማርያም ትለች። እንግዲህ የምናውቀው ምድር ላይ ያለው አንድ እግዚአብሔር፣ አንድ ኢየሱስ ክርስቶስ፣ አንድ ማርያም ጌታችን ነው ልጅ ማለት ነው። መቼም ሁለት ማርያም የለም፣ ሶስት ማርያም የለም። እንዳተረጓጉማችን ይለያል። ልክ እንዳተረጓጉማችን እንደ ምልጃችን ይለያያል። ለእናንተ ታማልድም ትላላችሁ፣ ለእኛ ታማልደናል ይችላል። ለእኛ ሜሳጅ ታስተላልፍላለች፣ ለእግዚአብሔር ለልጇ ለወዳጇ ለመድኃኒታችን ብለን እንላለን። እናንተ ደግሞ ይሄን አታምኑበትም። እናንተ ለማርያም ያላችሁ አመለካከት በጣም ማለት ብዙ ጊዜ ሴቶችን ሰው የሆነውን ሰው ብጽት ብላችሁ ጠራላችሁ በእናንተ። በእኛ ደግሞ አንድ ብጽት ድንግል እናታችን ብቻ ናት፣ እሷ ብቻ ናት። ያው ከሴቶች ሁሉ የተለያየች ብጽት የምትባል ማለት ነው። ለምን ይሄን ትምህርት ባለፈው ኤርሚያስ ስለተማርንበት ማለት ነው። የሆነ ጊዜ አንድ ሴት አሁን ወደ ነጥቦ እንምጣና እሺ እንኳን እኛ አንቺም እኮ አልቀበልም እያልሽ ሁለት ትምህርት አሳየሽ አልቀበልም አልሽ አይደል? እንዴ ያለውን መተማሪያም የአዳምና የዋን ሀያት ነች እንዴ? ለአንድ ነገር ልንገርህ በደንብ አድርገህ ስማ ማለት ነው። ሁሉም ሃይማኖት በራሱ ትክክል ነው። ኦርቶዶክስ በራሱ ትክክል ነው። ጴንጤ በራሱ ትክክል ነው። ሙስሊም በራሱ እሺ። ማን ነው የሚነጥቀኝ? ሰው ቢያወራ የሚሰማው ቢያወራ ጥሩ ነው። ሀሳቡን ይግለጽ። ምክንያቱም እዚህ ጋር ለመማማር እዚህ ጋር በቃ ስለ ማርያም ልናወራ ስለመጣ ማለት ይመለከተዋል ማለት ነው። እሱ ስለ ማርያም ይመለከተዋል፣ ምክንያቱም ኦርቶዶክስ ነው ማለት ነው። እኛም ይመለከተናል ስለ ማርያም። የጌታችን እናት ማርያም በኦርቶዶክሲያን እንትኑ ኳርስቱ የሚለው በእናንተ እኮ ነው። አሁን የጥያቄያችሁ በእናንተ የእናንተና የኛ አሁን አልገባሽም? አሁን አልተረዳሽንም ፖይንታችንን? አሁን ተረዳው። አሁን የኛ ማርያም አንድ ናት። የእናንተ ማርያም መጽሐፍ ቅዱስ አያውቃትም። ኢየሱስ ክርስቶስ እናት ነው። አይ የእናንተ ማርያም የአዳምና የሔዋን አያት ነች። አይልም አልኩህ። ቅድሚያትም ትሆናለች። ለኛ አሳየሁሽ እኮ አይልም። የእናንተ መጽሐፍ ነው፣ የኛ መጽሐፍ አይደለም። የእናንተ ዲያቆን የጻፈው ነው። እቴ ሀሳቧን ታስተላልፍ ፈልጋለች። ይቅርታ እዚህ ጋር ያላችሁ ወንድሞቼ በጌታ አንድ ነን ሁላችንም፣ ማንም አይለየንም። ግን አንዳንዴ ብዙ ጊዜ በሁሉም ቦታ ላይ ስመለከት እናንተ በራሳችሁ መቆም ስለማትችሉ ግዴታ አታክ የምታደርጉትን ነገሮች አሉ። ይሄም እንደ ማስሮ ደግሞ ገብታችሁ የምታወሩ ኦርቶዶክሶች
ምን ፈልጋችሁ ነው? ለመቆሸሽ ነው ቤት የምትመጡት? ለመዋረድ ነው እዚህ ጋር የምትመጡት? እናንተ ቤት ወንድማችን እንዴ ምንድነው? መተረጋግተህ መመለስ ካለብህ መልስ። ኖ አንቺ እዚህ ቤት ምን ታረጋለሽ? አንቺ ኦርቶዶክስ ከሆንሽ እዚህ የረከሰ ቤት ውስጥ ምን ታረጋለሽ? እኔ ማነሱን እየተከተልኩኝ የራሳቸውን ስብከት ብቻ እንዲሰብኩ እየተናገርኩ ነው ያለሁት። ስለኛ ሃይማኖት ጴንጤ ምን አገባው? ስንፈልግ በድንጋይ ማመን እንችላለን፣ ስንፈልግ በፈልግ ማመን እንችላለን። የራሳቸውን ይስበኩ። እነዚህ ቆሻሾች ናቸው። የተወሰነ ጴንጤን ብቻ ነው የሚወክሉት። ጴንጤ እንደዛ አይነት አምልኮትም ሆነ አስተሳሰብ የለውም። ጴንጤ የራሱ ሎጂክ አለው። ጴንጤ የራሱ አካሄድ አለው። ያን እናከብራለን። እዚህ ቤት ግን ሁል ጊዜ የሚሰበክ እንዴ አንተ ወንድማችን ይቅርታ፣ ለአንተ ራሱ ጠይቅ፣ ለአንተ ልፈልግሽም ገባሽም ምንም የምታተርፊው ነገር የለም። የተወሰኑ ጴንጤዎች ወራዶች ናቸው። ልንገር አንተ ራስህ ሲፈጠር ኦርቶዶክስን አትወክልም። ኦርቶዶክስ እንዳንተ አይነት ምርት አላመረተችም። ማያም ሶሪ አንቺ እዚህ ጋር ምን አገባሽ? ውጪ እኔ አይመለከትም። ነሽ አንቺ እዚህ ጋር ኦርቶዶክስ ከሆንሽ ማለት ነው። እነዚህ እኮ የማርያም ጠላት የእግዚአብሔር ጠላቶች ናቸው። ጠላት ታውቂያለሽ ማለት ነው። ኦርቶዶክስ ጠላቶች ናቸው። ይሄ ዳንኤል የሚባለው ጴንጤን የማይወክል ሰውዬ ሁሉ ጊዜ የኦርቶዶክስን ጠላት የኦርቶዶክስን ነገር ለማንቋሸሽ የሚመጣ የተዋረደ ሰው ነው። እኔ ጴንጤ ሁሉን እያልኩ አይደለም። እንደዚህ አይነቱ ግን ጴንጤ ወራዳ ነው። እነግረዋለሁ። የራስህን ስበክ እለዋለሁ። አባቴ ለምንድን ነው የምትያንተውራ? ማዳመጥ መደማመጥ ከቻልክ እናዳምጥ። የሰው ልጅ የሚጠሏችሁ ውደዱ የሚለው መጽሐፍ ቅዱስን ሸጣችሁት እየበላችሁት ነው። ኦርቶዶክስን አንተ ትወክላለህ። ኦርቶዶክስ የምትወክል ኦርቶዶክስ ተሳደባ። እኔ ኦርቶዶክስን አልወክልም። ምን ራሴ ወክዬ ነው የመጣሁት። በቃ ራሴ ወክል አንተ እኔም ደግሞ ራሴ ወክዬ ነው። ራሴ ወክዬ እስኮነ ድረስ አትግቢ። እየመከርኩሽ ነው፣ ምክር እየነገርኩሽ ነው። እዚህ ለምን ትገቢያለሽ? እኔ ግን እየተከታተልኩ ሰድባችኋለሁ፣ አዋርዳችኋለሁ። የራሳችሁን ስበኩ እያልኩኝ እነግራችኋለሁ። ኦርቶዶክስን አይመለከታችሁም እያልኩኝ እነግራችኋለሁ። ስለኛ አስተሳሰብ፣ ስለኛ አመለካከት፣ ስለ ኦርቶዶክስ እምነት እነዚህ ሰዎች አያገባቸውም። የራሳቸውን ግን መስበክ ይችላሉ። የራሳቸውን ወንጌል ማካሄድ ይችላሉ። ስለ ኦርቶዶክስ ምን አባታቸው አገባቸው? ማን ስለሆኑ ነው እኛ ቤት ገብቶ የሚፈታው? ወንድማችን ራሱ እኮ አንተ ቆይ ወንድማችን ማደማመጥ እንችላለን። ተረጋግተህ በመስደብ አይደለም አሸናፊነት የሚመጣው። ሰው ልጅ በፍቅር ነው የሚያሸንፈው። እነሱ በፈለገበት እነሱ አልገባሽም። እነሱ ሲሳደቡ ነው የሚውሉት። አይተሻታችሁ? ሲሳደቡ እነሱ ሲሳደቡ የሚጠይቃቸው አንድ ፈጣሪ እኮ አለ። ይጠይቃሉ። እነሱ እንግዲህ አሁን ሲሳደቡ አልሰማሁትም። ስለሆነ ሀቅ ከሆነ ሲሳደቡ አልሰማሁም። አሁን ገብተህ ስትሳደብ የነበርኩ አንተ አታውቂውም ማለት ነው። ይሄን ፔጅ አታውቂውም ማለት ነው። እኔ አላውቀውም። አሁን ነው የገባው። ዛሬ ነው የገባው። ታላቃ ስለማላውቅ ሳስተሻለ ሮንግ ፔጅ ነው የገባሁት። እኔ ግን እየተከታተልኩኝ ሁሉ ጊዜ የምመክራቸው ነገር አይሰሙኝም እንጂ የራሳችሁን ሃይማኖት ስበኩ። ጴንጤ ራሱን የቻለ ሃይማኖት ነው። ጴንጤ ራሱን የቻለ ምንድነው ስትራቴጂ ያለው አካሄድ ያለው የራሱ የሆነ መስበክ የሚችል የራሱን ወንጌል ማስፋፋት የሚችል አካል ነው። ግን ስለ ኦርቶዶክስ ምን አባታቸው አገባቸው? እነዚህ ወራዶች ናቸው። ጴንጤን የማይወክሉ የተዋረዱ ወራዶች ናቸው። ወንድሜ ቆይ ልንገርህ፣ አንድ በኢትዮጵያ ወንድማማቾች ነን። እዚህ ጋር በእናትህ አትሸወድ አባቴ። በመሳደብ አንደኛ አትሆንም። ለምን ዳቢሎስ ጭፍራ አይጨፍርብህ ካናት ላይ ቁጭ ብሎ በእግዚአብሔር። እዚህ ጋር ኦርቶዶክስ አንተም አይወክልም። እኔ በምናገረው ነገር እናቱ ጉድላክ እናቱ ይመች። ግን የፈለገ ብታደርግ አይሆንም። ይመች። በነፍስ የምጠየቀው እኔ ነኝ እንጂ አንተ አይደለም። አንተ እየተከታተልካቸው ይመችሽ እኮ አልኩሽ። አንቺ የፈለግሽውን አድርጊ። እነዚህ ግን የተዋረዱ ይመቻቸው። እንደውም ከእነሱ ጋር ገብቼ ከእነሱ ጋር እንዳልዋኝ ይቅርታ፣ እንደዚህ እንዲያላችሁ ነው የምታስገቡን እኮ እንዴ። በፍቅር ነው የምትስቡት ሰው እንዴ። ምንድነው? ኧረ ተረጋጋ ወንድማችን እንዴ። ሌላ ነገር ብትጠላ የሰው ልጅ አይጠላም በተፈጥሮ። በአይዲዮሎጂ ልትጠላሉ ትችላል። በሚያረጉት ነገር ላትወስድ ትችል። የሰው ልጅ ግን አይጠላም። የሰው ልጅ አይሰደብም። የባ አሁን እንደዚህ ሆነ። አንተ እንደዚህ ብትሳደብ እኮ ብዙ የማርያምን ጠላት ሳዋርድ ነው የምኖረው እናቱ። የማርያምን ጠላት አዋርዳቸዋለሁ እየተከታተልኩ። እነዚህ ወራዶች ማርያም እነሱ በተናገሩት የሚቀጣቸው ይቀጣቸዋል። ገባ? አንተ ስለተናገር ስለተሳደብክ ምትል ለማርያም ደስ ብሏት እንትን ትላለች ብለህ ከሆነ ተሳስተሃል። ማርያም እንደውም የሚጠሏቸው ስትወድላት ምንድነው ችግሩ? ምንድነው? ቁጭ ብለን እስቲ እናውራ በእርጋታ
ተረጋግተን እስቲ ምንድነው እስቲ ችግሩ ምንድነው የቱ ጋር የምንፈታው የተሳሳተ ነገር ካለ እስቲ እንየው በመባል የሰው ልጅ ተደማምጦ ለችግሩ እኛ ጋር ነው የራሲ ሁላችንም ወደዛ ከሌ እኔ ፕሮቴስታንት ማንም አይደለም ስለማንም አይ ዶንት ኬር ግን ስለራሴ የራሴ ኦርቶዶክስ ላይ ያለ ችግር ካለ ነቅሼ ማውጣት ያለብኝ እንደ አንድ ምዕመናን መናገር ካለብኝ ያዩትን ቀርጾ ቢሰጡኝ ይሄ ነገር ከሆነ ትክክል አይደለም አካሄዳችሁ ማለት ይችላሉ ግን በስድብ ሳይሆን በፍቅር የሰው ልጅ ማንበርከክ ይቻላል ፍቅር መስጠት ካልቻለን ስድብ መሳደብ ግን ጥሩ አይደለም ስድብ ከሰይጣን አንደበት ነው የሚወጣው ከእግዚአብሔር አንደበት አይወጣም አረው ማርያም እንደዚህ ፍቅር ያቆም በእናትሽ የተረገሙ ናቸው ወንድሜ ተረጋጋ ነገርኩህ እኮ እዚህ ጋር ሐሳባችን በቃ እንመለስ እዚህ ጋር በፍቅር መዋየት ይችላል እኮ ካልተመቸ አሁን ለምሳሌ እነሱን የፈለግ የምትሳደብ ከሆነ ትፈልጋቸዋለህ ማለት ነው በቃ ይሄ ነው በቃ የተረዳሁት አንድ ሰው ካልፈለኩት እኔ ቻናሉን ማላዩ እነሱን አልጎበኝም አበቃ ለራስቻቸው የራሴን ላይፍ ነው የሚሄደው ብሎክ ማድረግ መጣት ይችላል ገባ አይደለ ስለዚህ ሰው ልጅ እንደማመጠኛ ኢትዮጵያኖች ችግራችን መደማመጥ አንችልም እኔ ፕሮቴስታንት ማንንም እኔ ምናልባት ከቤተሰቦቼ ደሞ ከግማሽ ደሞቼ እነሱ ሊሆን ይችላል ግማሽ ደሞቼ ሙስሊም ሊሆን ይችላል ግማሽ ደሞቼ ኦርቶዶክስ ሊሆን ይችላል ለየትኛው ልሰጠኝ ነው በፈለኩበት ዋኝቼ መዋኝበት ከዛ በሰማይ ሰማያዊ አባት ነው የሚጠይቀኝ በማንም ጉድ ላክ ፎር ዩ እሺ ወንድሜ በሐሳብ ማለት በቃ አንተ እንደዚህ የሚያስረዱ ካንተ በኦርቶዶክስነትክ በቅንነት በኦርቶዶክስነትክ ስለ ማርያም አሁን እዚህ ጋር የጌታ እናት ማርያም በኦርቶዶክስ ብሎ ስለጠየቀ ለተጠየቀው ጥያቄ አንተ ኦርቶዶክስን ወክለህ በቅንነት መመለስ ገባ መመለስ አይ እንደዚህ እኮ አይደለም ተሳስታችኋል እንደዚህ በቃ ገባ እኔ አሁን ቅድም ማርያም ሀያት ናት ሲለን ጊዜ ትክክል አይደለም ብያየክ ቤትሻ ጥሩ ሐሳብ ነው ያነሳሽው በቃ ስትማማሩ የሆነ ነገር ሐሳብ ያገኝ ይችላልና ቀጥሉ ከሜላ ጋር ወደ ሐሳቡ ተመለሱ ቴንክ ዩ ጥሩ አመለካከት አለሽ ጸጋ ይብዛልሽ አሜን ሁላችንም ሐሳባችንን በቃ በትክክለኛው መንገድ ተረጋግተን እናውራ እስከኔ እንደዛ ስላላችሁ እኔ ኦርቶዶክስነቴ መቼም አለቆም ተወለድኩት የተጠመቅኩት ስሞትም የምሞተው በኦርቶዶክስነት እናንተም ከፕሮቴስታንት አላቅም ከትውልድ ሊሆን ይችላል ወይ ከጊዜ በኋላ የመጣ አምናችሁበት ወላ የተሳሳተ እምነት እስቶናችሁ አምናችሁበት የመጣችሁት ሊሆን ይችላል ሁሉም እንደ እምነቱ መከባበር አለበት ገባ እኔ ኦርቶዶክስነት እንዲነካ አልፈልግም እናንተም የእናንተን እምነት መንካት አልፈልግም ግን በማልስማማበት ነገር ይሄን ነገር አልስማማም ብዬላችኋለሁ ለምን እሱን ነው እኛ የምንፈልገው ያሳብ በቃ ያለንበት ምድር በቃ ሰዎች የሚያምኑትን ነገር በነፃነት መናገር ይችላሉ አንዳችን እስካልተሳደብን ድረስ ማለት ነው ስለዚህ ስለ ማርያም ስናወራ እኛም የኢየሱስ እናት ነች ብለን ስለምናምን የጌታችን እናት ነች ብለን ስለምናምን አንድ ኦርቶዶክሳዊ ስለ ማርያም የማውራት መብት እንዳለው ሁሉ እኛም አለን ከዛ አንፃር ነው እሺ ስለዚህ በኦርቶዶክስ ቤተክርስቲያን ስለ ማርያም ምን ይታመናል የሚለውን ነው እንግዲህ ቀድም እያየን ያለ ነው አይደል ለእግዚአብሔር ዓለሙ ነች ማርያም ዓለም ሳይፈጠር በፊት የሚለውን ሐሳብ ምቼሻለሁ እሱን አልቀበልም ብለሽኛል ማርያም ያዳምና የሔዋን አያት ነች የሚለውን ሐሳብ አልቀበልም ብለሽኛል ምናልባት አንድ ሐሳብ ልጨምርልሽ እስቲ ስሙኝ ሐሳብ ለምን ይመስላችኋል እመቤታችንን ታዲያ ለኛ የሰጠን ሰማይና ምድር አርጎ ሰራ ንጽህናችንን ጠብቀን መቆየት ስላልቻልን ድጋሚ ሰማይና ምድር አድርጎ የሰራትን እመቤታችንን ሰጠን እስቲ እሷን አይታችሁ እንኳን ሰው መሆን የምትችሉ ከሆነ እንግዲህ ዲያቆኑም እሺ ማርያም ለዓለሙ ተሰጣለች ለዓለም ሰው ሁሉ ተሰጣለች ማርያም እንዴ አልተሰጠችም የጌታችን እናት አይደለች እንዴ እንዴት ለዓለም አልተሰጠችም ማርያም እንዴ ዓለም የማናት የእግዚአብሔር ነች ዓለም ታዲያ እግዚአብሔር ዓለምን እንዴት ለማርያም አይሰጣት እኮ ከየትኛው የመጽሐፍ ቅዱስ ክፍል ለማርያም ዓለም እንደተሰጣት የሚያሳይ ማርያም የዓለሙ አንድ አካል አይደለች የዓለሙ አንድ አካል ናት ግን ማርያም ትለያለች አይ ትለያለች አትለይም ሳይሆን ዓለም ለማርያም ተሰጥቷታል የሚል ዓለም ምድርም ሰማይም ለማርያም ይሰጣታል ከየትኛው የመጽሐፍ ቅዱስ ክፍል
ማርያም ናትና እናንተ ሁሉም ከሁሉም መጽሐፍ ቅዱስ ነው ፕራክቲስ የምታደርጉት። መጽሐፍ ቅዱስ እናንተ ነው መጽሐፍ ቅዱስ ከአብዛን ጀነራል መጽሐፍ ቅዱስ የተቀነሰ አለ፣ የተጨመረ አለ፣ እየተዘለለ የሚታመናል ማለት እንደዛ አለ። የለም እናት የለም። በማስረጃ ነው አለም ካልሽኝ በማስረጃ። እሺ ለምን መሰለክ እንደዛ ብዬ ምልክ በእመቤታችን በማርያም በኩል አንስማማም። እኛ ከእናንተ ጋር አልስማማም። ምክንያቱም የእናንተ ማርያም ትለያለች እንዳላችሁ፣ የኛ ማርያም የምናውቀው ጌታችን የወለደችልን ኢየሱስ ክርስቶስን የወለደችልን አንድ ማርያም ያለች። ስለዚህ ሲጀመር በዚህ አንስማማም ማለት ነው። የዚህኛውን ማስረጃ ብትነግሪኝ ደስ ይለኛል። የተለያየ ሃይማኖት የተለያየ እንትን ያለን ገባ። ስለዚህ እኔ ዓለምን ኢትዮጵያ አይልክ ለማርያም ዓለም ያንሳታል። ምን ማለት ነው ያንሳታል? እግዚአብሔር ዓለምን የፈጠረው ለማን ነው? ዓለምን የፈጠረው ሰማይና ምድርን የፈጠረው እግዚአብሔር ለሰው ነው። ግን ማርያም ደግሞ እንደነገርኩ ለሰው ለሁላችንም ነው አይደል? አዎ ለሁላችንም ነው። ማርያም ትለያለች። ማርያም እንደኛ አይደለችም። አየህ ለምን ትልቁን ይልቅ እሱን ማስረጃ አድርገሽ ብታሳይን እኮ ጥሩ ነበር። ይኸውልህ ጌታችን መድኃኒታችን ኢየሱስ እኔ መጽሐፍ ቅዱስ ብዙ አንባቢ አይደለሁም፣ ግን ጌታችን መድኃኒታችን ኢየሱስ ክርስቶስን እየተሸከመች ትልቁ መድኃኒት የተሸከመች ቤቲ እሱ ነው ዓለምን ይገባታል። እሱ ነው ችግሩ። አሁን ቅድም ያልሽው ምንድነው? መጽሐፍ ቅዱስ ብዙ አንባቢ አይደለሁም ያልሽው ነገር ነው። አይሽ ስላላነበብሽው ነው አሁን ይሄንን እንድትቀበይ ያደረገሽ። ብታነቢ ኖሮ አትቀበዩም ነበር። አለማንበብሽ ነው እንድትቀበይ ያደረገሽ። እኔ በማርያም ምድር ያንሳታል፣ ሰማይ ያንሳታል። እኔ እንጃ የእናንተ አመለካከት እናንተ የግላችሁ የራሳችሁ እናንተ ማርያም የምትውበት የራሳችሁ ሪስፔክት አደርጋለሁ። ሁሉ የሚያይበትና የሚተረጉምበት አተረጓጎም ይለያል። ስለዚህ በቃ ዝም ብለሽ በእምነት ደረጃ ነው እንጂ ከመጽሐፍ ቅዱስ ተመስርተሽ አይደለም የምታምኘው። እሺ መልካም ዳኒ ቀጥል እስቲ። አንድ ነገር ከፈቀዳችሁልኝ ተናግሬ መሄድ እችላለሁ? ከፈቀዳችሁልኝ ብቻ። እሺ ዳንኤል በጣም ነው የማመሰግነው። የኔ አስተሳሰብ ምንድነው? ጴንጤ የራሱ የሆነ አስተምሮት፣ የራሱ የሆነ ሎጂክ፣ የራሱ የሆነ አካሄድ አለው፣ ልክ ሙስሊም እንዳለው ሁሉ ማለት ነው። የኔ ጥያቄ ምንድነው? ሁልጊዜ የሚጠይቀው ጴንጤ የራሱን አስተሳሰብ፣ የራሱን ሎጂክ፣ የራሱን የመጽሐፍ ቅዱስ አረዳድ ይስበክ። አይ አግሪ። ለምን ሙስሊምም በዛው መልኩ የሚሰብከው መንገድ ስላለው ማለት ነው። የኔ አስተሳሰብ ምንድነው? ሁል ጊዜ እየመጣችሁ ዴሊ እየመጣችሁ ከኦርቶዶክስ ጋር የምታስተሳስሩት ነገር ሊገባኝ አልቻለም። ለምን ጴንጤ የራሱ የሆነ መንገድ አለው፣ ኦርቶዶክስ የራሱ መንገድ አለ። እናንተ ግን ሁል ጊዜ ለምን መታችሁ የራሳችሁን አስተምሮ ከመስበክ ይልቅ ነገሮቻችሁን ሁሉ ከኦርቶዶክስ አያይዛችሁ የምታወሩት ለምንድን ነው? ለምን የራሳችሁን ስብከት የራሳችሁን ወንጌል መስበክ ትችላላችሁ? አይሁድ አለ እኮ የራሱን የሚሰብክ፣ ሙስሊም አለም እኮ የራሱን የሚሰብክ፣ ጴንጤም የራሱን መስበክ ይችላል። ግን ሁል ጊዜ ኦልዌይስ አንተም ተናገርም ሌሎቻችሁም ማለት ነው ከኦርቶዶክስ አስተምሮ ጋር እያያያዛችሁ ሁል ጊዜ ለምን ትሰብካላችሁ? አድቫይዝ ዩ። እኔ ከዚህ በኋላ እዚህ ቤት አልገባም፣ ምንም ነገርም አልጽፍም። ግን ጴንጤ የራሱን አስተምሮ ያካሄድ፣ ኦርቶዶክስ የራሱን አስተምሮ ያካሄድ፣ የራሱን ወንጌል ያካሄድ፣ ጴንጤም የራሱን ወንጌል ያካሄድ። አንዱ ሃይማኖት ግን አንዱ ጴንጤ በኦርቶዶክስ ላይ መነሳት፣ ኦርቶዶክስ በጴንጤ ላይ መነሳት የሚለውን ሎጂክ እኔ አላምነበትም። ለምን ሁል ጊዜ አንተ ተነስተህ ስለ ሙስሊም አታወራም? ስታወራ ይቻል አቅም የምታወራው ስለ ኦርቶዶክስ ነው። ስለዚህ ይህንን ነገር በራሳቸው አስተሳሰብ በራሳቸው ሎጂክ የራሳችንን አክብረን የምንሄድበት ነገር ብንፈጥር ጥላቻ ባይፈጠር
ጴንጤ ከኦርቶዶክስ ጥላቻ ለመፍጠር የምታደርገው አንተም ተናገርም የምታደርጉን ነገር አካሄድ ብዙ ጊዜ ጎጂ ሆኖ ስለሚታይ ማለት ነው። ስለዚህ ጴንጤ የራሱ አስተሳሰብ አለው፣ ስለ ማርያም የራሱ አስተሳሰብ አለው። ጓሄድ ይስበክ። ለምን ኦርቶዶክስ ጋር ተገናኛላችሁ? ለምን የራስን አሰብክም? ለምን የራስህን ወንጌል አታስፋፋም? ዋይ ዩ ኦልዌይስ ሪሌትድ ቱ ኦርቶዶክስ ጋይስ? ይህንን ነው የምለው። አመሰግናለሁ። ደህና ደሩ። ለመማር ዝግጁ ነኝ። ከዚህ በኋላ ብዙ ጊዜ እናንተ ቤት ገብቼ ተናግሬያለሁ። ከአሁን በኋላ አልገባም። አመሰግናለሁ። ቻው፣ ደህና ደሩ። ልመልስልህ? ችግር የለም ስለጠየቀኝ። መልስ አልፈለክም ማለት ነው። መልስ ካልፈለክ ብዙ አላስገድድህም። እሺ፣ ሰላም አክሊል። ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ደህና፣ እግዚአብሔር ይመስገን አለ። የጌታ እናት ወይ ደግሞ ነገረ ማርያምን በኦርቶዶክስ እያየን ነበር። ይቻ ጥሩ ነው። ኦርቶዶክስ ውስጥ ያለችው ማርያም መጽሐፍ ቅዱሳዊ ናት ብለህ ታስባለህ? አዎ፣ ዘንዶ የሚጠላት ዘንዶና ተከታዩ የሚጠላት የሰማይና የምድር ጌታ ንጉስ እናት ንግስት ዘንዶና ተከታዩ ሊወዳት አይችልም። ኦኬ፣ ጥሩ ነው። እሺ፣ ዘንዶን ስታገኘው ትነግረዋለህ። ግን አሁን ሀሳብ ላይ ተገናኝተን እንድናወራ አሁን እዚህ የተሰበሰብነው ሰዎች ነን እና እሺ፣ አሁን እስቲ እንመለስና ከናሽናል ጂኦግራፊ ወደ ሰዎች አርጊውመንት እንመለስ እስቲ። አንድ ጂኦግራፊ ሳይሆን መጽሐፍ ቅዱሳዊ ነገር ነው የምናገረው። አንድ ቪዲዮ ላሰማና እስቲ እሱ ላይ እናውራ። ቴዳይ ሜላ የስቲ ቪዲዮን ክፈተው። በመጽሐፍ ግን ቢሆን ጥሩ ነበር። እሺ፣ የቀደሙን ኦዲዮን እስቲ ያሰማን። ሐሜት ወይም ደግሞ እንደዚህ አይነት ነገር እኔ ብዙም በቃሉ ላይ ግን ቢሆን ጥሩ ነበረ። አረ እሺ፣ ስብከት ይቅርበት መመራኖች። በፊት ግን አንድ ደግሞ ከሁሉም ዓለም በፊት የነበረች ዓለም ነበረች። ይሄ ሁሉ ከመፈጠሩ በፊት ይሄ በሙሉ ከመገኘቱ በፊት እግዚአብሔር የራሱ ዓለም ነበር። ያ ዓለሙ በህሊናው ታስባ ትኖር የነበረችው እመቤታችን ነው። ለዛ ነው የእመቤታችን ተአምረ ማርያም መቅድም ላይ ሁሌም የምንሰማውን የዘውትር ምንባብ ላይ እመቤታችን ድንግል ማርያም ዓለማት ሳይፈጠሩ ሳይዘጋጁ በፊት በማን ህሊና ታስባ ትኖር ነበር? ለእግዚአብሔር ህሊና እመቤታችን መታሰቧ እንደ እናቱ ብቻ እንዳይመስላችሁ ዓለሙም ጭምር ናት እመቤታችን። ዓለሙ ጭምር ነች፣ ዓለም ሳይፈጠር በፊት። ምን ይገርምሃል ታዲያ? ለእናንተማ አይገርምም። እሱ እኮ ነው ጥያቄ። ለምን መሰለህ? እናንተ በሎጂክ ያበዳችሁ ናችሁ። እውነት እግዚአብሔር ይመስገን በሎጂክ እንደምንቀሳቀስ ማመን ራሱ በጣም ጥሩ ነው። እናንተ የላችሁም ሎጂክ ማለት ነው። እኔ ቤት አሁን ዛሬ ስለሷ ነበረ ርዕስ ሰጥቼ ሳወራ የነበረው እና እስቲ እናንተ አሁን ከኔ ጋር እስቲ ስለ ማርያም በምትፈልጉት በመጽሐፍ ቅዱስ ክፍል ማለት ነው እዚህ ላይ እስቲ ለማርያም እኛ ከምናደርገው እንደውም ከዛ የበለጠ ብናደርግ ብንችል እንደው ከአቅም በላይ ስለሆነብን እንጂ ለምን ቅድስት ስለሆነች። አሁን ከምታደርጉት በላይ እስቲ ንገረኝ፣ ምን ልታደርጉ ትችላላችሁ? እግዚአብሔር የተመሰገነ የእግዚአብሔር እናት አይደለች? ምን ልታደርጉ ትችላላችሁ? አንድ ነገር ንገረኝ። አሁን ከምታደርጉት በላይ ምን ልታደርጉ ትችላላችሁ? ምን ብዬ ምንጣፉላ አንጥፌ አርጋችኋል። ምድሪቱን ሁሉ ልንገር፣ ምድሪቱን ሁሉ አዳት እሱ ፋይናንስ የላችሁ። ዘንዶ ስለሚወዳት ስለማወቅ ማለት ነው። አሁን ወደ ሀሳቡ ልንገር፣ ዘንዶ እንደሚወዳት ላሳየህ። ቶቶ ዘንዶ ዛሬ እንዴት ነው ከዘንዶ ጋር? እኛ ዘንዶን ነው ዘንዶ ድል መመታት ስለናት እንበቅጣለን። ወደ ሀሳቡ
መሸነፍ ስላለበት ብዬ ነው። ዘንዶ ወደ ሀሳቡ እንምጣ ወዳጄ፣ ወደ ሀሳቡ እባክህ። ዘፍጥረት 3:15 ላይ ምን ይላል? በአንተና በሴቲቱ መካከል ጠላትነትን አደርጋለሁ አለ። በዘርና በዘር መጥቀስ ከፈለክ ንገረኝ። በአንተና በሴቲቱ ነው የሚለው? ሴቲቱ ማነች? ድንግል ማርያም ነች። ማስረጃ አድርጋ ሳይ ቶሎ። በጣም ጥሩ። በአዲስ ኪዳን ጥቅስ ነው የምፈልገው። በዛው ጥቅስ አሳይሃለሁ። ከእሷ ጋር እንዴት ጻብ እንደሆነ ቀጥታ ጥቅስ አሳይ። ላሳየ ራስ 2 ላይ እርሱም የቀደመው እባብ ይላል። ማርያም ነች የሚለውን አሳይሃለሁ። መጽሐፍ ቅዱስ ላይ ራስ 2 ላይ አይደለች የምትልም ከሆነ እያነበብ እንፈተዋለን ማለት ነው። አሳየኝ። በቃ ማርያም ነች የሚለውን ነው የምታሳየኝ። ሌላ ተታውስታ ነች ማርያም ነች። እሱን ጠይቃለሁ። እያነበብ ስጠይቅ ትመሰክራለህ። እሺ ነና ብሎ ዘፍጥረት 3 ላይ ጠቀስከው? አዎ ዘፍጥረት 3:15 ላይ ከእሱ እንጀምራለን። በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ በዘርና በዘሯ የሴቲቱ ዘር ራስን ይቀጠቅጣል፣ አንተም ሸኮና ተነሳ። የሴቲቱ ዘር ነው ራሱን የቀጠቀጠው። ራሱን የቀጠቀጠው የሴቲቱ ዘር ነው። እሱም ደግሞ የሴቲቱ ዘር እንደሆነ ኢየሱስ ክርስቶስ እንደሆነ በመጽሐፍ ቅዱስ ያሳያሉ። ዕብራውያን አዳምጥ፣ ገላትያ 4:4 ላይ አትሯሯጥ ወዳጄ። በደንብ ነው እንጂ የምሯሯጠው። ማስረጃ ያለው እኮ ነው የሚሮጠው። ረጋ በል መጀመሪያ ረጋጋና እንደማመጥ። አንተም ረጋ በል፣ እኔማ ረጋ ብዬ ነው የማወራው። እሺ ረጋ ብለህ መሰለህ። በጣም አሪፍ። ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል ይላል አይደል? ይላል አይልም? ምንድነው ይላል ወይስ አይልም? በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። በኋላ የሴቲቱ ዘር ራሱን ይቀጠቅጣል የተባለው አንብበው፣ ቃሉን አንብበው፣ አትጨምር። ይኸው አንብበው፣ እያየ አንብበው። እሺ 15 ይኸው ላንብብልህ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱም ራስን ይቀጠቅጣል ይላል። ቀጥል። አንተም ሸኮናውን ትቀጠቅጣለህ። ቀጥል። ለሴቲቱም አለ። ለማ አለ? ሴቲቱ ማነች? ራሱን የሴቲቱ ዘር የሚቀጠቅጣል ለማርያም ነው። ቆይ ፍጥጣ ትበል። ሴቲቱ ማነች? ድንግል ማርያም ናት። ለሴቲቱ እዚህ ላይ ድንግል ማርያም ነው የሚያናግራት። ነገርኩህ እኮ እየጠየቅኩ ነው ወዳጄ። በቃ አለ ይላል። በቃ በጭንቅ ትወልጃለች። ምን ነው ሳክ? ሴቲቱ ማነች? በጭንቅ የምትወልደው ሴቲቱ ማነች? ድንግል ማርያም። እዚህ ጋር ዘፍጥረት 3 ላይ ያለችው ነገርኩህ እኮ። ዘፍጥረት 3 ላይ ያለችው የሚናገረው ስለ ድንግል ማርያም ነው። እዚህ ጋር የሚናገረው ለሴቲቱ ምን አላት? ቆይ ለሴቲቱ ምን አላት? ራሱ የሚቀጠቅጠው ማን ነው? አንብበው። ለሴቲቱ ምን አላት? የዘንዶውን ራስ የሚቀጠቅጠው ማን ነው? ቀጥል። ለሴቲቱ ምን አላት? ነገርኩህ እኮ። የዘንዶውን ራስ የሚቀጠቅጠው ማን ነው? አንብበው ወንድማችን፣ እየጠየኩ ነው። የዘንዶውን ራስ የሚቀጠቅጠው ማን ነው? አሁን እንዴት እንደሚቀጠቀጥ ላሳይ። የቀጠቀጠውስ ማን ነው? አርገው እንዴት እየሰማህ ነው? እየሰማህ ነው ወይ? የሚቀጠቅጠው ላሳይ። የሴቲቱን ዘር ዘንዶውን የሚቀጠቅጠው ማን ነው? ቆይ እናንብበው። መልስልኝ። ቆይ አይደለም። የሴቲቱ ዘር ራስን ይቀጠቅጣል። ዘሩ አይደለም፣ ስለ ሴቲቱ ነው እያወራን ያለነው። አረ ወንድማችን ነው እያወራን ያለነው። ቆይ ነጥለህማ አታወራም። ተረጋጋ። ነጥለህማ አታወራም። እኔ አክሊሉ ታደሰ እባላለሁ። እባክህ አዳምጥ፣ ላንብብበት። የሴቲቱ ዘር ራስን ይቀጠቅጣል የተባለው ማን ነው?
ወዳጄ እሱ ንገረኝ። እሺ መጀመሪያ ንገረኝ። ኧረ እባክህ እሱ መጀመሪያ ንገረኝ ያልኩ ነው ወዳጄ። እሱን መጀመሪያ ንገረኝ አልኩ። ራሱን የሚቀጠቅጠው የሴቲቱ ዘር ማን ነው? ላንብበው። ራስን የደነገጥከው እባክህ። ምን ይደነግጣለሁ? ለሰው ያሳየው በቡርኪና አምጥቼ አሳያለሁ እኔ። አሁን ራሱን የቀጠቀጠው ማን ነው? ጥያቄያችን ስለ ሴቲቱ ነው እንዴ? ተው እንጂ በቃ አየህ ስትያዝ አትናገርም እኮ አልኩ። የሴቲቱ ዘር ራስን ይቀጠቅጣል የተባለው ማን ነው? ሚውት እንዳረገ ያስገደድከኝ ማድረግ ደግሞ እንግዲህ የፍርሃት ምልክት ይባላል። ሚውት ማለት የመሸነፍ ምልክት ነው። እሺ በቃ ተግባቦት ማችል ከሆነ ሚውት ላድርግና ላንብበው። በአንተና በሴቲቱ መካከል በደንብ እያያችሁ በአንተና ወንድማችን ኧረ እባክህ ወንድማችን እንዴ በቃ ተጋልጠሃል እኮ አንዴ ሐሰት ትምህርት እንኳን አጋለጥኩት። አሁን ደግሞ ለሰው ላሳይ። ምን አስፈራ? እባቡም እንደዚህ አልፈራም። በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አድርጋለሁ። እርሱ ራስን ይቀጠቅጣል፣ አንተ ሰኮኑን ትቀጠቅጣለህ። ተረጋጋ ወዳጅ፣ ትቀጠቅጣለህ። ከዛ መጣ ለሴቲቱም አለ። ማነች ሴቲቱ? ለምን ታልፈዋለህ? ሴቲቱ ራስን የሚቀጠቅጠው ሴቲቱ ማለት ጥያቄያችን ስለ ሴቲቱ ነው፣ ስለ ማርያም ነው። አይ በፍጹም ለምን ሴቲቱ ትላለህ? ዘንዶ ስለ ማርያም ዘለ ሴቲቱ ጋር መጣው ዘሩ ማለት ስለ ማርያም ነው ወዳጄ። ሴቲቱ ዘሯ ይቀጠቅጣል የተባለው ማን ነው? ሴቲቱ ማን ነው የሚቀጠቅጠው? ለምን ሴቲቱ ማን ነች? ቀጥቃጩ ለምን ትዘለዋለህ? ሴቲቱ ማን ነች? ድንግል ማርያም ነች። አዳምጣው። ሴቲቱ ማን ነው? ድንግል ማርያም። እሺ ድንግል ማርያም ነች። እየሰማችሁ ሴቲቱ የተባለችው ማርያም ነች እያለኝ ነው። ዘር የተባለው ማን ነው? ሴቲቱ ማርያም ነች የተባለው ማን ነው? ወንድማችን ሴቲቱ ማርያም ነች። የሴቲቱ ዘር ማን ነው? ወዳጅ ሴቲቱ ማርያም ነች ብለሃል። ስለዚህ ለማርያም እግዚአብሔር ምን አላት? በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ አላት ለማርያም። በጭንቅ ትወልጃለሽ፣ ፍቃድሽም ወደ ባልሽ ይሆናል አላት እግዚአብሔር ለማርያም፣ እርሱም ገዢሽ ይሆናል። ስለዚህ እንደ ወንድማችን ንግግር ማርያም ባል አላት እያለን ነው። እርሱም ደግሞ ባሏ ምን ይሆናል? ገዢዋ ይሆናል እያለን ነው። በጭንቅ ነው የወለደችው ማርያም እያለን ነው። ማርያምን እግዚአብሔር ረግሟታል እያለን ነው። አያችሁ ግራ የገባው ትርጓሜ ግራ የገባው ትርጓሜ። በቃ ሌላ ቦታ ትሄዱ። ሴቲቱ እዚህ ጋር ሔዋን ነች፣ አለቀ። 4 ነጥብ። ሌላ የለች። ማርያም ነች የምትል ከሆነ ታሳየኛለህ። ከዚህ እዚህ ጋር እንደምታዩት ክርስቲያኖች በአንተና በሴቲቱ መካከል አሉ አይደል? ነገረው ለእባቡ። ራሱን የቀጠቀጠው ማን ነው? ራሱን የቀጠቀጠው ማን ነው? የሴቲቱ ዘር የተባለው ማን ነው? እያወራን ያለ የሴቲቱ በቃ ማውራት ማችል ከሆነ ተግባቦት ማችል ከሆነ ማድረግ አይቻልም። እኔ ፖይንቴን አስቀምጫለሁ። ሴቲቱ ማለት የሴቲቱ ዘር ማን ነው? ራስ 2 ላይ ነው። ሔዋን ነች። ያወራን ያለ ነው ራእይ ስለ ራእይ አይደለም። ዘፍጥረት ምዕራፍ 3 ላይ ነው ያለ ነው። እቺ ሴት ማርያም ነች አልከኝ። እኔ ደግሞ ማርያም እንዳልሆነች ሔዋን እንደሆነች አሳየኝ። ሔዋን እንደሆነች የምናውቀው ደግሞ እንዴት ነው ካላችሁኝ፣ ክርስቲያኖች አዳምን አለው የሚስትን ቃል ሰምታለች። ቀጥቃጩ ማን ነው? እኔ ሚውት እያደረኩ አይደለም፣ ምን እያሳየሁ ነው ያለሁት? እጄ እዚህ ነው ያለው። የሚስትን ቃል ሰምታልና ብሎታል ማለት ነው። የሴቲቱ ዘር ማን ነው? አክሊሉ ማለት አሁን ተገቢ ነው ብዬ ያረቀኝ የፈሪ ቤት እኮ ሚውት ያደርጋል። እንደ ህፃን ልጅ አቱናኬ ማለት አንተ ትልቅ ሰው ነህ እና እንደ ትልቅ ሰው ናቸው። ሚውት ማድረግ ራሱ መፍራት ነው። በቃ አይ ዝም ብሎ ሚውት ማድረግ መፍራት ነው። እንደ ህፃን የሆነን ሰው ራሱን የቀጠቀጠው ማን ነው? ለማት መሰክረው የዘር እንደው ራስ የቀጠቀጠው ማን ነው? ስሜት ያቱ ነው ዳጅ ስሜት ያቱ ምን ለምን ስሜት ይሆናለሁ? በጣም ስሜት ያቱ ራስ የቀጠቀጠው የሴቲቱ ዘር ነው አይደል? ማን ነው እሱ? ወራጄ ጥያቄ የጠየኩ ነው ዳንኤል። ስሜት ያቱን መጀመሪያ ተረጋ። አይ ጥያቄ ነው የጠየኩ። ሌላ ምንም እኮ ያልኩት ነገር የለም። ራሱን የቀጠቀጠው የሴቲቱ ዘር ማን ነው? ወራጄ ራሱን የቀጠቀጠው የሴቲቱ ዘር ማን ነው?
ወንድማችን። እኔ እኮ በድፍረት በቪዲዮ ወጥቼ እያናገርኩ ነው። ለምን ኦርቶዶክስ ነው አልፈራም። አዎ ግን ከአንተ መልክ ይልቅ የቀደመው ቤተክርስቲያኒቷ የሚጠቅማት ከአንተ ፊት ይልቅ ለቤተክርስቲያኒቷ ከሚጠቅማት ተደማመጥ፣ ብራዘር ተደማመጥ። አየህ ለቤተክርስቲያኒቷ አሁን ደፍሬ ወጣውና አወራው ስትል መልክ አይደለም የሚጠቅማት። አየህ ተደማምጠ ብታወራ ቤተክርስቲያንን በተሻለ መልኩ ሪፕሬዘንት ታደርጋታለህ። እግዚአብሔር የተመሰገነ ነው። በእሷ እጅ ስላደኩኝ ምንም ፈርቻ አላደርግም። ለምን በኮንፊደንስ ነው። መጽሐፍ መልክ አይደለም የሚጠቅመው ወዳጄ፣ ይጠቅማታል። በኮንፊደንስ ቪዲዮን አጥፍተህ ግን በስርዓት ብታወራ ብዙ ሰው እንደዚህ ነው እንጂ ማወራው እኔ በቪዲዮ አጥፍቼ አውርቼ አላውቅም። እሺ በቃ ቢያንስ ቪዲዮም ከወጣ ቢያንስ ድምፅህን ማለት ተደማምጣ አውራ፣ ቢያንስ ተረጋግተህ ማለት ነው። እሺ እሱ በቃ አሁን ይሄ እባብ መቼ እንደተጣለ አንዴ ማን እንደጣለው ማን እንደቀጠቀጠው ላሳይህ። ወዳጅ ያልተጠየቅም፣ እሱ ያንተ ጥያቄ ነው። ያንተ ጥያቄ ነው። ኦኬ ስለ ማርያም ነው እየተወራ ያለው እኮ ላሳይህ እኮ ነው። ስለሷ እኮ ላሳይህ፣ ስለ ማርያም ነው አሁን እየተወራ ያለው እኮ ላሳይህ። እሺ ላሳይህ። ያ ነው የምታሳየው። የተጠየቀው ዘር እንደሚጣል የእሷ ዘር እንደሚቀጠቅጠው እርሷን እንደማይወደድ ላሳየህ። አሁን ስለ ዘሩ አይደለም ከእሷ ስለሚወለደው አይደለም እያወራን ያለ ነው። ረጋ በል። ስለ እሷ የምናወራ እዚህ ራዕይ 12 ላይ ችግር የለም ትመጣለህ። ቆይ አንዴ ስሜት ያዝ። ተደማምጠህ እድል ልስጥህ። ከሜላ ጋር የጀመርከውን ተደማምጠህ የማውራት አቅም አለ። እኔ አቅም ስላለኝ እኮ ነው ሚት የምታደርጉኝ። ተደማምጠህ ሚት የምትደረገውም አቅም ስላለህ አይደለም፣ ስለመደማመጥ ስላቃተህ ነው። ኧረ በፍፁም መደማመጥ ስላቃተህ ነው ብራዘር። ኧረ በፍፁም ተደማምጠህ የማውራት አቅም አለ። እየሰማሁ እኮ ነው። እየሰማሁ አይደል አንተ? ተደማምጠህ አሁንም ድረስ እያወራህ አይደል? እያወራህ ነው እንጂ እያደመጥክ አይደለም። አየህ ተደማምጠህ የማውራት አቅም አለህ ወይ? በጣም አቅም ስላለኝ እኮ የገባሁት እኔ ተደማምጬ የማውራት ስለምችል የመግባት አቅም ነው እንጂ ተደማምጦ የማውራት አቅም የለህም። ኧረ ይኸው ገብቼ እኮ እያወራሁ አንተም እየሰማሁ የነገርኩህ እኮ ነው መልስ የሰጠሁህ። እስቲል ድረስ ተደማምጠህ የማውራት አቅም የለህም። አየህ ኮሚኒኬሽን ችግር አለብህ። አሁን የምትነግረኝ እኮ የምሰማው እኮ የማድመጥ እንትን ስላለኝ ነው እየሰማሁ አይደለም። የማውራት ነው እንጂ የማድመጥ አቅም የለህም። ኧረ እየሰማሁ ነው ወንድማችን። ሰው ተደማምጠህ ትቀጥላለህ። ለተጠየቀው ጥያቄ በስርዓት የመመለስ አቅም አለ። አሁን ይቺ ሴት በቃ ይቺ ሴት ማን እንደሆነች ማን እንደሆነች ጥያቄ አይደለም። አሁን ስትጠየቅ አንተ ነህ የምትመልሰው። አንተ አይደለም ጠያቂው፣ አንተ አይደለም። ለምትጠየቀው ጥያቄ ነው መልስ የምትሰጠው። እኔ መጠያቂ መሆን አልችልም። አዎ ሀሳቡን ስንጨርስ ደግሞ አንተ ትጠይቃለህ። አሁን የተጠየቀው አንተ ስለሆንክ ለተጠየቀው ጥያቄ አንተ ነህ የምትመልሰው። እናንተ መጠየቅ ለምንድን ነው የማትወዱት? ጴንጤ መጠየቅ ወድም ሀሳብ ስንጨርስ ከዛ ጠይቀናል። አሁን ለአንተ እምነት እኛ ማስረጃ ማቅረብ ስለማይኖርብን ማለት ነው እኮ እኔ ስለ እምነቴ አዳምጠኝ። ስለ እምነቴ እኔ ለአንብብና ላሳይህ። እንቀጥል ወይ? ስትጠየቅ ነው ስትጠየቅ ያልተጠየቅኩ ነው አሁን የምታወራው። ስትጠየቅ ታሳየናለህ። ደስ ይለናል። እሺ ለማንኛውም ራዕይ 12 ላይ ስለ ድንግል ማርያም ይናገራል። ድንግል ማርያም ዘንዶ እንደማይወዳት ይናገራል። ማውራት ከቻላችሁ በቃ እኔ አክሊልዬ አንተ እናውራ። በቃ ማለት እንትን ሲኖር ማለት ነው፣ ባህሪ ሲኖር ተረጋግተህ ረጋ ብለህ ማውራት ስትችል ማለት ነው። ስትችል ትቀጥላለህ። አሁን ገና ሩቅ ነህ አንተ ብራዘር፣ ሩቅ ነህ። እሺ ዘሚናስ ሰላም፣ እንዴት ነህ? ሰላም እንዴት ናችሁ? ትልቁ ላድርገኛ እንዴ እስቲ ማርያም ላሳይ ነው። እሺ አይ ዘንዶውን ማየት የሚፈልግ ዘንዶውን በደንብ ለዘንዶ ትልቁ ላይ ሆንክ። እሺ ጠላቶች ማለት ነው። እሺ በደንብ ዘንዶውን ምንድን ነው እዚህ ጋር ምን ይታያል? ይሄ በነገራችን ላይ ማለት ነው የሲሪያ ኦርቶዶክስ ዶክመንት ነው። የሲሪያ ኦርቶዶክስ የጥንት ቤተክርስቲያን ናት። ዋው ሙስሊም ኮንከርድ ቢያደርጋቸውም ማለት ነው። ግን ቤተክርስቲያን አንዲት በነበረችበት ሰዓት የነበረ ዶክመንት ነው እና እነሱ በዚህ መልኩ ነው ራዕይ ዘፍጥረትንና ራዕይ 12ን የሴቲቱ ዘር የዘንዶውን ራስ በበትረ መስቀሉ እውነት ስለ አንዱ ክርስቶስ የምናወራ ከሆነ
እባካችሁ በንጹህ ሕሊና እንወያይ። ጥሩ ልንወያይ እኮ ነው። በቃ አሁን የሆነ ስዕል አሳየህ፣ ያው ስዕሉ ግን ሀሳቡን ይገልጠዋል ብለን አናምንም እና አሁን በማስረጃ ስለምናወራ መጽሐፍ ቅዱስን ነው እየገለጥን የምናወራው። ስዕል አታሳየን። ሳምበዲ ቁጭ ብሎ ስፈራን እንዴት ነው ትደነግጣላችሁ? እንዴት ስታወራ ማስተማሪያ እኮ ነው። ምንም እኮ ይሄን ያህል የሚያስፈራ ነገር ነው። ስታወራ ሰማሁ አይደል ወዳጄ? ስታወራ እኮ ሰማሁ። ስታወራ ጸጥ ብዬ ነው የሰማሁት እና የመስማት አቅም ይኖራችሁ ፕሊዝ። ስለዚህ አሁን በስዕል ሳይሆን የምናወራው አሁንም እያወራን ያለው ሀሳብ ላይ እናወራ። የጌታ እናት ማርያም በኦርቶዶክስ ውስጥ ወይ ደግሞ ነገረ ማርያም በኦርቶዶክስ ውስጥ ያለው መጽሐፍ ቅዱሳዊ ነው ወይ ብለን እየጠየቀን ያለን። ዳኒ እኔ አንድ ጥያቄ ልጠይቅ፣ አንድ ጥያቄ ብቻ ከዛ የሚታረጋለህ። እሺ አንድ ጥያቄ ለወርድ ስለና ቤቲ አንድ የሐሳብ ተነስቷል፣ ሌላ ሰው ገብቷል። ቆይ አንዴ ታገሽ። ኦኬ እሺ ተባረክ። ስለ እውነተኛው ክርስቶስ ነው አይደል የምናወራው ወይስ ስለ ሐሳዊ ክርስቶስ ነው የምናወራው? እሺ ዓለም የተፈጠረው ለማርያም ነው? ከምን ላይ ያገኘው ይሄን? ዓለም የተፈጠረው ለማርያም ነው ወይ ነው ያልኩት? ነው አይ ማስረጃውን መጀመሪያ ንገረኝና። ዓለም የተፈጠረው ለማርያም አንተ ፍልስፍና ቢሆንስ? ይሄ ቆይ ከየትም ላግኝ? እኔ ጥያቄ ጠየቅኩ፣ አንተ እምነትህን ነው የምትነግረኝ። ይሄ ራንደም የሆነ ኳስችን መጀመሪያ መምህራን እንደዚህ ብለው ሲያስተምሩ አሳየኝ፣ ወይም ደግሞ ከቤተክርስቲያን አንተ እምነትን የጠየቅኩ እኔ ከየትም ላምጣ? አዎ ለዓለም የተፈጠረው ለማርያም ነው። አይ አይደለም ብለህ መመለስ ያለብህ አንተ ነህ፣ እኔ አይደለሁም። ዓለም የተፈጠረው ለማርያም ነው ወይስ አይደለም? ወንድሜ ስጠይቀኝ በማስረጃ አድርጋ አስደግፈ ጠይቀኝ። እኔ በማስረጃ መጠየቅ የለብኝም። አንተ ነህ በማስረጃ ማውራት ያለብህ። እኔ ጥያቄ የጠየቅኩ አዎ ወይ አይደለም ነው የምትለው። ብራዘር አንተ ነህ ማስረጃ ማቅረብ ያለብህ። ለአንተ ፍልስፍናው መመለስ አይጠበቅብኝም። ቤተክርስቲያን የምታስተምረውን ግን ዲፌንድ ለማድረግ አም ሂር እኮ። ቤተክርስቲያን የምታስተምረው ዓለም የተፈጠረው ማስረጃውን ያሳየኝና አይደለም ብላ ነው የምታምነው ጥያቄው። እኔ ወለ ዳኑ ሂሰይ የሚል ታሪክ መጥተህ እዚህ ጋር አትንገረኝ። ማስረጃ አሳየኝና ይሄን ትምህርት ታምንበታለህ ወይ ብለህ ጠይቀኝ። እኔ ይሄው የጠየቅኩት ጥያቄ ምንድን ነው? እንደ አንድ ኦርቶዶክሳዊ ዓለም የተፈጠረው ለማርያም ነው ብለህ ታምናለህ ወይ? ጥያቄ ይሄ ነው። መምህራን የቤተክርስቲያን አስተምሮ ከሆነ ያኔ እመልስልሃለሁ። ግን አንተ ዝም ብለህ ራንደም መልስ የለም። መልስ አለኝ። መጀመሪያ መልስ ካለ አሳየኝ። መጀመሪያ እኔ መጽሐፍ ከሰው ሰምተህ ነው እኔ መጽሐፍ መግለጥ አይጠበቅብኝም እኮ አልኩ። ምክንያቱም የጠየቅኩ በደንብ ስማኝ፣ የጠየቅኩ በዚህ ጉዳይ ላይ እንደ ኦርቶዶክስ እምነትህ ምንድን ነው ነው። እዚህ ቦታ ላይ ነው ትላለህ፣ እዛ ቦታ ላይ ማስረጃ ትጠየቃለህ። ለጠየቅኩ ጥያቄ እኔ ማስረጃ ማቅረብ አይጠበቅብኝም። ማስረጃ ማቅረብ የሚጠበቅብኝ ኦርቶዶክስ እንዲህ ነው የምታምነው አይደል ብዬ ባወራ ማስረጃ ትለኛለህ። እኔ ጥያቄ ነው የጠየቅኩ፣ እንደ አንድ ኦርቶዶክሳዊ ዓለም የተፈጠረው ለማርያም ነው ብለህ ታምናለህ ወይ ነው ጥያቄ። እሱ ነው። ኦኬ መጀመሪያ የቤተክርስቲያን አስተምሮን ብቻ ነው ዲፌንድ ላደርግ የመጣሁት እንጂ ኤኒ ራንደም አንተን ለመሰረትከው ጥያቄ መመለስ አይጠበቅብኝም። የቤተክርስቲያን አስተምሮኝ ግን ዲፌንድ ለማድረግ ደረቴን ነፍቼ መጥቻለሁ። ችግሩ እኮ ደረት ተነፈሰ፣ ብራዘር ተነፈሰ። አይ አንተ ለሐሳዩ ኢየሱስ የሆነ የምትከራከሩ መብት ነው። ስለ እውነተኛው ኢየሱስ ግን እዚህ ጋር ግንባሬ ፊት ለፊት አድርጌ መጥቻለሁ እያልኩ ነው። ወሳ እኮ መመለስ ነው። ለምን ከበደ? ዓለም የተፈጠረው ለማርያም ነው ወይ ብዬ ጠየቅኩ። አዎ ከሆነ መልስ የቤተክርስቲያን እምነትህ ከሆነ ደፍረህ ተናገር። አይደለም ካልሆነ ግን ትተዋለህ፣ ትቀጥላለህ። ማን ነው መልስ ከሌለ ደግሞ ሌላ ጥያቄ ደግሞ ጠይቃል። እሺ መልስ የለም። መጽሐፉን ግለጠውና አሳየኝ። ታምረ ማርያም ነው። እሺ የለም እኮ መጽሐፉ መልስ የለውም። ሰው ሰምተህ ነው፣ ሰዎች ሲሉ ሰምተህ ነው። የለህም ብራዘር፣ ልቀጥል። ስማ በለው ሳይሆን ማስረጃውን ግለጥና ይሄን ትቀበላለህ ወይ በለኝ።
እኔ ማስረጃ ማቅረብ አይጠበቅብኝም አልኩ። ጥያቄ ነው የምጠይቀህ። መልስ ስለሌለ ተወዋለሁ። ምን የምታውቀው ታሪክ ስለሌለ ማለት ነው። እሺ በደምብ ስማኝ። ማርያምን እግዚአብሔር መድኃኒት አድርጎ ፈጥሯታል። እግዚአብሔር ሁሉን አዋቂ ነው አይደል? አዳም እንደሚስት ያውቃል አይደል? እንዴት እንደሚያድነውም ያውቃል። አሁን ስለ አዳም አልጠየቅኩም። የፈጠረው እሱ ነውና እግዚአብሔር ማርያምን ለዓለም መድኃኒት አድርጎ ፈጥሯል። ሰማኝ ልመልስ አይደል? እድል ስጠኛ። ለወደቀው አዳም መድኃኒት ፍሬ ክርስቶስን ቅድመ ዓለም ሳይፈጠር አዘጋጅቶለታል። በእግዚአብሔር ሕሊና ታስባ ትኖር ነበር ስንል አዳም እንደሚስት እግዚአብሔር ያውቃል። ለምን? ሁሉን አዋቂ ነው። አልጠየኩም እሱ። ስለዚህ መድኃኒቱ ናት። አዎ መድኃኒቱ መድኃኒት አድርጎ ማርያምን ለዓለም መድኃኒት አድርጎ ፈጥሯታል ወይ? አዎ መድኃኒቱ ናት። 4 ነጥብ። ኔክስት ኩዌስችን። ለዓለም መድኃኒት አድርጎ ፈጥሯታል ማርያምን? አዎ ለወደቀው ለሞተው አዳም መድኃኒትን ይዛ ስለተገኘች አዎ መድኃኒት አድርጎ ማርያምን ያልኩ ነኝ። ማርያም መድኃኒት አድርጎ ፈጥሯታል ወይ? እኔ እኮ በጣም የምታስቸግሩኝ ይሄ ዳይሴክት የምታደርጉት ነገር ነው። ጥምቀትን የሚያድን ክርስቶስን የሚያድን አይነት ነገር ጥያቄ አትጠይቀኝ። ከጎኔ ፈስ ላይክ የእግዚአብሔር ስራ የእግዚአብሔር ስራ ነው አይደለ? ስለዚህ ጥያቄው ላይ አተኩር ብራዘር። ጥያቄው ላይ አተኩር። የእግዚአብሔርን ስራ ለመሰነጣጠቅ አትሞክር። ጥያቄው ላይ አተኩር። ወዳጄ መድኃኒት አድርጎ ፈጥሯታል ወይ? አዎ 4 ማስረጃ አንተ። እሺ አዳም የእግዚአብሔርን ሕግ በተላለፈ ቅጽበት ሞት ወደ ሰው ልጆች ገባ። ግለጥ፣ ቃሉን ግለጥ። ዘፍጥረት ላይ ከመሆን ዳን መጽሐፍ ቅዱስን እናነባለን ትላለች አይደል? እኔ እንዳንተ እውቀት የለኝም። አንተ ከኔ በልጥ ስለምታውቀው ያለ እውቀት ነው እንዴ ደረትን የነፋው? ብራዘር ያለ እውቀት ደረቱን ይነፋል። ለመበሻሸቅ ሳይሆን በቅን ልብ አንተ ነው ያልከው ነው። አንተ አዋቂ ነህ፣ የኔ ታላቂ ነህ፣ አዋቂ ነህ፣ አከብርሃለሁ። ብራዘር አንተ ነው ያልከው። እኔ ገና ያንተ ተማሪ ነኝ። ግን ደረቴን ነፍቼ ነው የመጣሁት መልስ ኖሮኝ አልክ። አንተ ነው ያልከው ነው ያለው። ለምን በፖዚቲቭ እንትን አትወያይም? ያ በፖዚቲቭ ነው እየተወያየሁ ያለው ሲሆን እኔ ታናሽን እንደውም ኦኬ ዘፍጥረት ላይ ነው ያለው። ጎበዝ ማስረጃ ስጠይቅህ ገና አንድ ማስረጃ ስጠይቅህ ደረትህ በዚህ ደረጃ ላይ መዋሸሽ የለበትም። የክርስቲያን ልብ የለህም። ኮንፊደንስ ነው መቀጠል ያለብህ ብራዘር። አሁን ምንም አሁን ጥቅስ የጠየኩ ወደ ማስረጃው ግባ ብራዘር። ስማ ጥቅስ በያዘ ሳይሆን ሀሳቡ ነው ዋናው። ወዳጄ እንደዚህ አትሁን ብራዘር። አሁን እኔ በዚህ ደረጃ ላይ እንዲህ በአንድ ኩምሽሽ እንድትል አልፈልግም። ማስረጃ አስጠን። እሺ ስለሰጠኝ እድል ዳኒ አከብራለሁ፣ አመሰግናለሁ። ችግር የለም ብራዘር። ና እንጂ ብራዘር። አይዞህ ወዳጅ። በስዕል አድርጎ ሊያመጣልህ በስዕል አድርጎ ሊያመጣልህ። እሺ ቃልዬ ዌልካም፣ እንዴት ነህ? ናንዬ እንዴት ናችሁ? ሰላም ነው? ጌታ ይባረክ፣ ሁሉ ሰላም አሎ። ጌታ ይባረክ። ይገርማል ብቻ። ሰላም ብያለሁ። ሜላዬ እንዴት ነህ? ቤቲ፣ አስራት ላይ የምታችም ያላችሁትን ሁላችሁንም ሰላም ብያለሁ። እንዴ ነገር ሰላም ቃል። እሺ ዌልካም ብራዘር። እውነተኛ ብርሃን ሰላም። ከየት ቤተ እምነት ነው የመጣው? የኛ ወዳጅ ነው ዳንዬ ነው። እሺ ባለፈው ሰርግ ለብሮን የነበረው ጓደኛችን ነው። አረ ኦኬ እሺ። ሰርግ ላይ አብረን ማለት እሺ።
እንትን ባለው ከፈልግ ኢንቫይት አድርገው ኦርቶዶክሳን ሲመጡ ያወራቸው። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ቤትሻ ጥያቄ ምንድነው? እሱ ጥያቄ በቃማ ቀደከመኝ መሸኔጋም ጥያቄ አንድ ጥያቄ ነበረኝና እንድትበቃ ማለት ነው። ወደ ልመጣ ነው እንደናንተ አንድ ጥያቄ ጠይቂያችሁ ይሄን ከመለሳችሁ ልመጣ ተዘጋጅ። አንድ ጥያቄ አንዴ የእናንተን እስኪ በእናንተ ማርያምን አስረዱኝሽ። በቃ ጥያቄ በጥያቄ ልንመለስላችሁ። እናንተ ጠይቃችሁ ደግሞ እኔ ደግሞ ልጠይቃችሁ። የኛ ማርያም መልሰና የእናንተ ማርያም ስለምትለይ ማለት ነው። ጥሩ የኛ ማርያም ሚላይ ድልስተ ቃልዬ ማውራት ይችላል። የምታወራ ያለበት ቦታ ኢንቫይሮንመንት የሚመች ከሆነ የኛን ማርያም እስቲ ንገሯት። ሚላይ ያወራት ወይ መውጣት ይኖርብኛል። እስቲ ያ ለዛ ብዬ ነው። እሺ ሚላይ እስቲ አውራትና እሺ የኛ ማርያም እንግዲህ መጽሐፍ ቅዱስ ላይ የተገለጠችው ማርያም ነች። አንደኛ የዮሴፍ እጮኛ የነበረች ወይም የዮሴፍ ሚስት የነበረች አንደኛ። ሁለተኛ እግዚአብሔር የመረጣት ልጁ እንድትወልድ የመረጣት በስጋ እንድትወልዱ የመረጣት በእግዚአብሔር ፊት ሞገስ ያገኘች በድንግልና የጸነሰችው የጌታ እናት እንዲሁም ደግሞ የእርሱ ባሪያ የሆነች ሁለቱን ነገር መርሳት የለብንም። የጌታ እናት ነች፣ በዛው ቅጽበት ደግሞ የእርሱ ምንድነች? ባሪያ ነች። በጸሎት ተጋ የነበረች ከሐዋርያቶቹ ጋር አንድ ላይ ሆና በጸሎት ተጋ የነበረች ልክ እንደ ማንኛውም ሰው ሊሚቴሽን የነበራት ውስንነት የነበራት። ለምሳሌ ኢየሱስ ጠፍቶባት ለ3 ቀን ማግኘት አልቻለችም ነበረች። ያ የሚያሳየው ምንድነው? ሁሉን አዋቂ አለመሆኗ፣ በሁሉ ቦታ መገኘት እንደማትችል ልክ እንደ ማንኛውም ሰው ነች። በቃ ሰው ነች። የኔ ባህሪ ነው ያላት እሷም፣ ያንቺ ባህሪ ነው ያላት እሷም። ምን ማለት ነው? ሰው ነች፣ ፍጡር ነች። ስለዚህ እግዚአብሔር ግን መረጣት። እንዴት መረጣት? ጸጋ ነው። በቃ እንዲሁ እግዚአብሔር ይመርጣል። ከማርያም የተለየ ነገር ኑሮ ሳይሆን እግዚአብሔር መረጣት። ከዛ ከሷ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ ማለት ነው። እና ራሷን ከፍ ሳታደርግ የእርሱ ባሪያ ነኝ ብላ መስክራለች። ልጇ ደግሞ ለሷ ደግሞ መድኃኒት ነበር አይደል? መድኃኒቴ ብላ ጠርቷለች። ስለዚህ በመስቀል ላይ እኔና ሌሎች ወንድሞቼና እህቶቼን እንዳዳነ ጌታችን ኢየሱስ ክርስቶስ ማርያምንም አድኗታል። የእርሱ ሞት ለእሷም ያስፈልጋት እንደነበረ መጽሐፍ ቅዱሳችን ይነግረናል። ስለዚህ ስለ ማርያም የምናውቀው ከመጽሐፍ ቅዱስ ይሄን ነው። ከዚህ ውጪ ያለው ትምህርት ሁሉ ሰው ሰራሽ ትምህርት ነው። የመጽሐፍ ቅዱስ ትምህርት የለውም። ይሄ ብቻ ነው መጽሐፍ ቅዱስ ስለ ማርያም የሚናገረው። በጣም ነው የማመሰግነው። ስለዚህ መልሱ መለሰልኛል። እኛ እንደምናምነው ነው የምታምኑት። በቃ ምንም ልዩነት የለውም። አመሰግናለሁ። አረ ልዩነትም አለው። የእናንተን ማርያም ደግሞ ለሰጽም የለውም። መድኃኒት የጌታችን እንዴ የእናንተን ላስተዋወቅሽ ማን እንደሆነች ላስተዋወቅሽ። የእናንተ ማርያም ገና ዓለም ሳይፈጠር ነው የጀመረችው። እግዚአብሔር በሚካኤል ክንፍ ላይ የሳላት አይልም። እሺ ብስራተ ገብርኤል እንደ ብስራተ ገብርኤል አንተ ብሏታል አይደል? አይልም ሳይሆን ልንገርሽ የእናንተን ማርያም። እሺ እስኪ ንገረኝ። እግዚአብሔር ገና ዓለም ሳይፈጠር በሚካኤል ክንፍ ላይ የሳላት ነች። ሰማይና ምድርን ጠቅላላ የፈጠረው እግዚአብሔር ለማርያም ብሎ ነው የፈጠረው። እግዚአብሔር በሰባተኛው ቀን ያረፈው ለማርያም ሲል ነው። የማቱሳላ እድሜ የረዘመው ለማርያም ሲል ነው። እግዚአብሔር እያንዳንዱን ነገር በሰማይም እያንዳንዱን ነገር በምድርም የፈጠረው ለማርያም ሲል ነው። የኦርቶዶክሷ ማርያም እንደዛ ነች። የኦርቶዶክሷ ማርያም ጸሎትን ምሰማ ነች፣ የሚሰገድላት ነች። የኦርቶዶክሷ ማርያም ልክ እንደ ልጇ
ከሞት ተነስታለች ተብሎ ይታመናል። አርጋለች ተብሎ ይታመናል። መጽሐፍ ቅዱስ ይሄን አያውቅም። መጽሐፍ ቅዱስ ይሄን አያውቅም። ለኦርቶዶክሷ ማርያም ያልሰገደ ሰው እሱም ዘሩም እንዲጠፋ ታምረ ማርያም ያዛል። የኦርቶዶክሷን ማርያም ድንግልና አንድ ሰው ካልተቀበለ በሚካኤል ሰይፍ እንዲጨፈጨፍ ታምረ ማርያም ያዛል። ዘር ማንዘሩ እንዲጠፋ ታምረ ማርያም ያዛል። የኦርቶዶክሷ ማርያም እግዚአብሔርን ይህን ልጅ ካልማርክልኝ ጡቴን ቆርጧለሁ ብላ የምታስፈራራ ነች። የኦርቶዶክሷ ማርያም አንድ ጎልማሳ ወጣትን ያንተን ሌላ ሴት እንዳታገባ ፈልጋለሁ፣ ለእኔ ብቻ ነው የምትሆነው፣ ድንግልናን ጠብቅልኝ የምትለው ነች። የኦርቶዶክሷ ማርያም ብዙ ታሪክ ነው ያላት። እሺ ማስረጃ ታሳየኛለህ? ኪዮን ላይ ነገርከኝ በኋላ ከመጽሐፍ ቅዱስ ላይ ባሳይሽ የለም እንደዚህ ስለሌለም አሳየኝ። መጽሐፍ ቅዱስ ላይ የለም እንዴ? መጽሐፍ ቅዱስ ላይ ያለው ቅድም የነገርኩሽ ነው። ታዲያ አንተ ኬት አምጥተው ነው የኛን የኦርቶዶክስ ማርያም እኛም ማንላትን እኛ አንድ በቃ እኛ ማርያም የኦርቶዶክሶች በማርያም አንደራደርም። ለማሰለካ ይልክ መድኃኒታችን ኢየሱስ ክርስቶስ ተጠሪ ለሁላችንም እንግዲህ የእናንተ ለእናንተ ይለያል ማለት ታምረ ማርያምን አትቀበይም? ነገርኩህ እኮ እንደዛ የሚል የለም። ይሄ ማርያምን የኛ የኦርቶዶክስ ማርያም ለየት ያለች ማርያም የለችንም። ያን ላሳይሽ እንዴ ጌታችንን የወለደች ማሳየት እኮ ነው። ለእኛ እኮ ቀላል ነው መግለጥ ነው። እንገልጧለን። ትሄዳለች ካሳየሃት ሄዱስ በፍጹም አልሄድም እንዳያሳይሽ አታሳየኝ በዩ ኖ እንደሱ አይደለም። እኛ የማናምናትን እናንተ እንደዚህ ነው የምታምኑት፣ ኦርቶዶክሶች እንደዚህ ናቸው። ይሄ በጣም ትልቅና ትልቅ ስህተት ነው። እኛ እንደዛ አንለም። ማርያም እንደዛ አናምናትም እኛ። ዳኒ ሜሎስ እስኪያወጣ ጥያቄ ልጠይቃት በፍቅር በሰላም ቆይ ሌሎቻችሁ ሚዩት አድርጉ። አንዴ ሚዩት አድርጉ። ሰው ሲያወራ ጣልቃ አትግቡ። እሺ ተባረኩ። ቤቴ ብታነቢልን ደስ ይለኛል። አንቺ ራስሽ አለም ጨለማ ውስጥ ታይሻል ድንግል ወይ የሚል ጨለማ ውስጥ ሚት አድርጌ ነው። ጨለማ ስለወለ አይታየኝም። ይሄ ምንድነው? መጽሐፍ ቅዱሱ ምንድነው? የምንድን አልከኝ? ይሄ መጽሐፍ ቅዱስ ታምረ ማርያም ኦኬ እሺ ምን ይላል? ድንግል ሆይ ነፃ ድንግልናሽን የሚክዱ በሚካኤል ሰይፍ ይታጨዱ። እንዲያው ታምረ ማርያም የዘወትር መቅድሙ ላይ ታምረ ማርያም ታውቂዋለሽ? ጸሎት ላይ አንዴ ጠብቀኝ። እሺ አንዴ እሺ እየሰማሁ ጸሎት አይደለም፣ ዘወትር ጸሎት አይደለም። ታምረ ማርያም የዘወትር መቅድም ይባላል። ይሄ ክፍሉ በየቀኑ የሚነበብ ማለት ነው። እኛ በየቀኑ የምናነባው የዘወትር እሱ ሌላ ነው። የዘወትር ጸሎት ደግሞ ሌላ ነው። ይሄ ታምረ ማርያም ይባላል። ኢቭን ቅዳሴ ላይ ራሱ ይነበባል። አለሽ ወይን ሲደሻል አለ እንድታዩ ነው። ድንግል ሆይ ነፃ ድንግልናሽን የሚክዱ በሚካኤል ሰይፍ ይታጨዱ ይላል። እንዲያውም ተፍገምግመው ወደ ሲኦል ይወረዱ። ድንግል ሆይ ነፃ ድንግልናሽን የሚራገሙ በገብርኤል ሰይፍ ተቆራርጠው ይጋደሙ። በእሳት ገሃነም ነደው አረው ከስለው ይውደሙ። ትቀበያለሽ? ኖ ድንግል ሆይ ነፃ ድንግልናሽን የሚያስታቅሩ በሩፋኤል ሰይፍ ይመተሩ፣ በእሳት ሰንሰለት ይታሰሩ፣ እስከ ዘላለሙ መውጫ በሌለው በሲኦል ተንጎድጉደው ይኑሩ። ድንግል ሆይ ነፃ ድንግልናሽን የሚያነውሩ በራጉኤል ሰይፍ ይተርተሩ፣ ለዲያብሎስና ለሰራዊቱ ተገዢ ሆነው ይኑሩ።
ድንግል ሆይ ድንግልናሽን የሚያቃልሉ በኡራኤል ሴፍ ይከለሉ፣ በእሳት ሰንሰለት አንገታቸው ታንቆ ታስረው በሲኦል ይሰቀሉ። ማርያም ስቅላትን ታዛለች? በፍጹም በፍጹም በፍጹም። ታምራ ማርያም ግን ይላል ካሜራ መክፈት እኔ አሳይ ነበር፣ ግን ካሜራ መክፈት ስለማልችል ያለሁበት ቦታ ካሜራ መክፈት ስለማልችል ነው እንጂ ይሄ እንትን ኦርቶዶክስን አይወክልም። ከይቅርታ በጣም 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 የኦርቶዶክስ ዋናው ትልቁ መጽሐፍ ነው። ኖ አንቺ በግል አልቀበልም ማለት ትችላለች፣ ግን መጽሐፉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት ትልቅ ሀብቷ ነው። እሺ ይሄን ይመስላል። ዳኒ ይቀጥል። ለማንኛውም እኛ አንድ ልጨርስና ደህና አደሩልኝ። የተባረከ አደር ይሁንላችሁ። እኛ ማርያምን ከስጋችን ከነፍሳችን ከምናችን እንወዳታለን እና ከብራታለን። እኛ ኦርቶዶክሶች ዓለምም ምድርም የሚጠባት ዓለምም ምድርም ምንም ቢሰጣት የሚጠባትና የሚያንሳት ናት። አመሰግናለሁ ስለተማማርነው እንትን እግዚአብሔር ይስጥልኝ። የተባረከ አደር ይሁንልኝ። ደህና አደሩ። ያ ቤትሻ ግን እውነታውን ግን አትካጂ። እሺ አይ የለም እንደዛ የሚል የለም። በፍጹም ማርያም ናት። እሺ የእናንተ ማርያም አመኘላችኋለሁ። የእናንተ ማርያም ትለያለች። ሬስፔክት አደርጋለሁ። የኛ ማርያም ግን አንዲት ናት። ጌታችን የወለደችልን ማንደራ አማላጃችን ናት። ሴት ልጅ እንኳን ስትወልድ ማርያም ትሸልም። ሴት ልጅ እንኳን ስትወልድ ማርያም በማርያም ተማጽና ነው ይችን ምድር እንኳን አሁን ያሳየንሽ። ስለዚህ ነው አሁን ያሳየሽ መጽሐፍ አባቴ የተባረከ አዳር ይሁንላችሁ። የእናንተ ማርያምን አከብራታለሁ። የኔን ማርያም አክብሩልኝ። ደህና አደሩልኝ። አከብራችኋለሁ። ሁላችሁም ወንድሞቼ ናችሁ። በሃይማኖት ብንለያይ ማለት ነው። በቃ ደህና አደሩ። እንድትረጁ ያክል ዳና ነው። በፍጹም ዛሬውን ክደሽ ነሽ። ኖ ክጅ አይደለም። እሺ ቤት ጥያቄ ያለኝ ነበር። አመሰግናለሁ። ደህና አደሩልኝ። እሺ ሳትወጣ ነበር የፈለኳት። እሺ ይሄው ነው እንድታዩት ያክል ነውና ቤተክርስቲያኒቷ ውስጥ ያለችው ማርያም ልዩ ናት የምንለው ለዚህ ነው። ብዙዎች ኢቨን አሁን ከኛ አፍ ሲሰሟት ይደነግጣሉ። የምር በጣም ነው የሚደነግጡት። በዚህ ደረጃ ላይ እንደተቀመጠች ራሱ አንዳንዶች አያውቁም። ቤተክርስቲያኒቷ ግን ቀልድ ከማታውቅባቸው ትምህርቶች በበለጠ ማርያምን በተመለከተ ማርያም ቤዛ ናት ብላ ቤተክርስቲያኒቷ ታምናለች አይደል? ቤዛ ናት። ይሄ ለቤተክርስቲያኒቷ በጣም ወሳኝ ትምህርት ነው። በጣም ወሳኝ ትምህርት ነው እና መጽሐፍ ቅዱስ ውስጥ ግን የለም። የእግዚአብሔር ቃል ግን አያውቀውም። ብዙ ትውልድ እንደ እግዚአብሔር ቃል ያልሆነ ትምህርትን እንደ ገፍ እየጠጣ ወደ ሲኦል እየተመራ ነው ያለው። ባይዘው የሚያሳዝነው እሱ ነው። ብዙ ትውልድ ማለት ነው። ብዙ ትውልድ ሳያውቀው በአምላክ ደረጃ ላይ እያስቀመጣት የእግዚአብሔርን ቦታ እየሰጣት የመድኃኒቱን ስለሱ የሞተውን የክርስቶስ ኢየሱስን ቦታ እየሰጣት ትውልዱ ሳያውቅ የረገፈ ነው ያለው። አያውቅም ምንም ማለት ነው። እናቱ አይደለችም እንዴ ይላል። ዘሚናሲ አለ። አሁን ዋናው መኖርን ነው የምንወደውና ውሸት እንዳልሆነ በማስረጃ ሳይተናልና አይዞ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እስቲ ገስት ላይ የላካችሁ ሰዎች ብዙ ናችሁና ኦርቶዶክሳውያን ከሆናችሁ እስቲ አንድ ቁጥር ጻፉልኝ። ኦርቶዶክስ ከሆናችሁ
ብዙ ሰው የማርያምን መጽሐፍ ቅዱሳዊ ያልሆነው ትምህርት ከተመታለት ኢየሱስን ያያል፣ ጌታን ያገኛል። የምሬን ነው። በጣም ብዙ ትውልድ ቤተክርስቲያን የሰበከችውን የማርያምን ወንጌል ማመን ማቆም ሲጀምር ወደ እግዚአብሔር ሐሳብ ይመጣል። በቃ በጣም ብዙ ትውልድ ማለት ነው። በጣም ብዙ ትውልዱን የያዙት ስለ ማርያም ሰብከው ነው። አይገርም? ስለ ማርያም ተሰብኮ ነው የሁሉ ትውልድ ያለው፣ ስለ ኢየሱስ አይደለም። ስለ ጌታ የተነገረው ሰው አይደለም። በአብዛኛው ትውልዱ በማርያም ፍቅር ተይዞ ነው።